ሰላም ጤና ይስጥልን ውድ የተከበራችሁ የጊዜ ፖድካስት ተመልካቾች እንደምን አላችሁ ሁሉ ሰላም ነው ወይ እንግዲህ በቃላችን መሰረት እንግዲህ ይዘን መጥተናል እንመጣለን ብለናችሁ ነበር ዛሬ ይዘን መጥተናል ማለት ነው አንተርን የኛ ቤተሰብ የማያውቅ የለም አምስላንድ ልክ ነው በእናንተ ቤተሰብ እንኳን ልክ ነው ባይዘው አምስላንድ እንደዚህ በጣም ብዙ ሰው እንደሚያየው አላውቅም ነበር እውነት አሁን ላይ ብለናም ስገባ በጣም ብዙ ሰው ያበደ ነበር እኮ አምስላንድ ያበደ ነበር ድጋሚ ጀመረ ባጭር ቀጭ ግድ ነው ማርያም 6-1 አድርጉት ጋምስ አይ አሪፍ ነው ድርድር ስትል ግን አንተርን ማያውቀው የለም የአምስላንድ ላይ በጣም የሚገርም ሳቅ የፈጠረልኝ ሰው በጣም የሚገርም ጊዜ ነበር በዛ ላይ ትዝ ካላችሁ ህሊና ጓብላ ምናምን ነገር እንዴት ጓተዳለች እሷን ራሱ ገስት አድርጎ ማቅረብ ጓተዳለች ምናምን ያለ በዛ ኮንታክት አስደንብራችሁኛል ባይዘው ተሳክቶላችኋል እኮ ያን ቀን አላመንኩም እንጂ አንተም ደንብራላ እኔም እኮ ባይገርምህ እኔ በዛን ቀን የሰማሁት እኮ እኔ የዛን ቀን የሰማሁት የዛን ሰዓት ነው የሰማሁት ግን አው ከመግባታችን በፊት ሰምቻለሁ ዶይናኔ እናቃለን አንተና ዳጊ ግን አታውቁም እሷስ ደግሞ ሲሪየስ ማለት እኔ አክቲንግ ምሰራ ነው የሚመስል ጎበዝ ነች መጀመሪያም እኮ እየተቆፋጠጠች ነበር እኮ ካያ ስትከራ ከመጀመሪያውማ እነሱ ሴታፕ ያደረጉት ነው መጀመሪያው እኮ ገና በጣም ጎበዝ ነበር ቀረጻው ሳይጀመር ኮስተር ምናምን ብላ ነው የገባችው በጣም ጎበዝ ነበር የጊዜው አምስላን እንግዲህ አሁን ጊዜ ሄዶ 2 አመት 3 አመት አልፎታል ደግሞ እዚህ ጊዜ ፖድካስት ላይ ጥሩናል እንኳን በሰላም ቆያችሁኝ ላለቅስላ ነበር እና እንኳን በሰላም መጣ ወደ ጊዜ ፖድካስት እንፈልጋለን አንተ እንሰግናለን ጓደኛችን ይታችሁ ዛሬ 3 አመት በጣም ረጅም ጊዜ ነውና 3 አመት ሆነ የምርን 3 አመት 2 አመት ተኩል ነው ጊዜ ይሮጣል እና ግን እዛ አምስላንድ ላይ ግን ስለ አንተ ልናወራ አንችልም ስለ ላይፍ ልናወራ አንችልም ስለ አሳለፈው ህይወት ልናወራ አንችልም ስለ ቤተሰቡ ልንጠይቀው አንችልም ምክንያቱም አምስላንድ ይዘቱ እሱን የመጠየቅ ጉዳይ አይደለም የመጠየቅ ጉዳይና ሳቂ መፍጠር ጉዳይ ስለሆነ ላውራስ ቢል ማን ያስወራዋል ላውራስ ቢል ይዛል ማንንም ያስወራውምና እንግዲህ ጊዜ ፖድካስት ላይ እንግዳችን ሆነ ስለመጣ ከልብ አድርገን እናመሰግናለን እናንተም እንግዳችሁ እንደሆን ስለፈቀዳችሁልኝ እዚች ዙፋን ላይ የምትመች ሶፋ ላይ ስላስቀምጣችሁ ያመሰግናለሁ በጣም ሶፋችሁ አንደኛ ነች በጣም ስቱዲዮ ጸዴ ነው ከአምስላንድም ቦና አነሳችሁት የ3 አመት ፕሮግረስ ያበደ ነው የችግር ጊዜ እኮ እስኪ አትቀስቅሱ 77 ግን እኮ በጊዜው እኮ በጣም እኮ ማለት በጣም ያበደ ነው ማርያም እኮ እንትን እንጀራውን ከጎረቤት ነበር እኮ ቲክቶክ ላይ እንደሰራብን ነው ካምሳም ላይ ሙዛቸው ልዩ ነበር ያይ በጣም ከዛ ቤት የወጣ ሙዝ ልጣች እኮ ዝንጀሮ ምናረባ ነው የሚመስለው ይለያል ወይ አንድ ዝንጀሮ አለ ማለት ነው ከሁለት ስም አልጠራንም አለ እና ውድ የተከበራችሁ የጊዜ ፖድካስት ተመልካቾች ዛሬ አንተ ይዘንላችሁ መጥተናል እንግዲህ እንደምታውቁት የጊዜ ፖድካስት በጣም ዘና ያያረገን በማለማል ደግሞ ትምህርት ናቸው እናላችሁ ነገሮች ደግሞ ጣል ያያረገን የምንሄድበት የወጣቶች ፕሮግራም ነው የምንናገረው ነገሮች ነው ኤክስፒሪየንሳችን የምናወራው አያዎች ውስጥ 30 የሚገባ የለምና በዚህ አያድሜ ውስጥ ያረግናቸው ነገሮች ያሳለፍናቸው ያየናቸው ህይወቶች ነው እናጋራችሁ የምችለው እናንተ ይጠቅማል የምትሉትን ከዛ ላይ እየለቀማችሁ የሚያስቆን ደግሞ ይሳቃችሁበት አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን ጊዜ ፖድካስት ዛሬም ነገም ወደፊትም ይቀጥላል ጊዜ ወይልሽ አንተ እንኳን በሰላም መጣ አጌን እንኳን በሰላም ቆያችሁ ዳጊ ነው የመጣው ሃንተር በሚለው ስሜ ዳጊ ነው ያው እንግዲህ የምትወዱትን ዳጊ በሳቅ እንኳን ባልተካው ዛሬ በጨዋታ እሞክራለሁ የቻልኩት ከጆኒ ጋር ጀምራችሁ ነበር ሰኛ ዲጂነት ነው ሙካክረናል ጀምረናል ሳይሆን እንዴት ነው ሊንክ አፕ አድርገናል በዲጂነት ያው አንድ አይነት
እኔ ሞክሬያለሁ ለማለት እንትን ይለኛል ያዳግተኛል። አሁን እኛ ከኛ ጀምሮ በቃ እሳቷ ልጅ እሱ ጎበዝ ነው እንዴ ያው እኛ ለምን እንደ እሱ በስልጠና ሰርቲፋይድ እኮ ጆ ኢንተርናሽናል አሰሩት በዚህ አጋጣሚ ፕሮሞት አድርጋ ለሰርግ ለልደት ነው አትልም እናንተ በሉ እንጂ ለልደት ደህና ልደት አሁን ለቅሶም ጀምረናል። ብፌውን አላየሽውም? የለቅሶ ካተሪንጉ ከዚህ ሰበታ ለስለስ ያለ አይ ለስለስ ያለ ግድ ነው ረዘም ሲልበት አዘኑ ድግስ ነው ይመስል። አይ እንዴ በጣም መልስ ያለው እኮ ለቅሶ እየተጀመረ ነው። ለለቅሶ ነው ማለት ታዲያ እንዴ እዚህ ላይ ካልተደጀጀ ጥበብን እዚህ ላይ ካለ ህዝብ ማስለቀስ መቻል እኮ በዘፈን ከባድ ነገር። እስኪ አንድ ለመቀጣይ ያዘጋጀሽው ነገር የለም? ብዙ ሰው ያለቅስ። አይ አሁን ለቅሶ ቢሆን በምን ትጀምራለህ? ተወኝ በእናትህ እኔም በይ ነው የሚቀድመኝ እንደዚህ ነገር ላይ እኔ ራሴ ያለቅሳል። አልቅሰ ነው የምታስለቅሰው ማለት ነው። ብዙ ጊዜ ታውቂዋለሽ አንቺ እና አንተ የት ተወልደህ ያደግክ? የልጅነት ጊዜ እንዴት ነበር? ከማን ጋር ነው ያደግከው? እንዴት ነበር ላይፍ? አንተ ምን አይነት ሰው ነው የሚለው ነገር እንተዋወቅ። እሺ የተወልጄ ያደግኩት እዚሁ አዲስ አበባ ነው። ቦሌ ሚካኤል የሚባል ሰፈር። በዚህ አጋጣሚ የቦሌ ሚካኤል ስኳድ ይመቻችሁ። እንግሊዘኛ ማንም አልተማረም ጓጓቸው አይደል? እንዳትጠይቀው ቦሌ ሚካኤል ነው የተማርኩት። ሃይ ስኩል ዲፕ መግባት አለብኝ ልግባት ደስ እንዳለ ነው ጊዜ ስለ ጊዜ ስለምናወራ ጊዜያችንን ነው እንዴት እንዳሳለፍ ምናምን። አሁን እኛ ሁላችንም ጠዋት እንነሳለን። አንዴ ትምህርት ቤት ተማር ነው ባለፈው አውርተናል። አንዴ በደንብ እየተገረፈን ያደግን ሰዎች ነው። ኤፒሶድ 1 ነው ሲገረፍ የቦነነም አለ የተገረፈ አለ። ግርፊያ ባይዘይ እኛ ቤት ፋዘር በጣም ኃይለኛ ሰው ነበር። በጣም ግርፊያ የሚምርህ ነገር የለም። ማዘሩላ ብትገባ አትማርም ነበር። ነይስ ከመጣሽ ላይ ቀርና ግቢ ትገረፋለህ እና በጣም ይገረፋል። አንድ ኤክስ ምናምን በቃ የትምህርት ሰው ወግ አጥባቂ ነውና ልደታ ነው እሱ ተወልዶ ያደገው። በቃ ካልተማርክ ምናምን ነው አንድ ኤክስ ወንበር ያስወርውራል። ሊትራሊ ነው ማውራ ማለት ኃይለኛ ነበር። በጣም ኃይለኛ ነበር። ግን ያው እሱም ትንሽ ገፋ እያለ ሲመጣ ወይኛ ተሻሻልን እንኳን አንደም ግን እሱ እድሜው ገፋ ሲል አይ ቲንክ ሰከናል እንጂ ዋር ነበር። ጀለስ ዋር ነበር። ከባድ ነበር። ተመስገን ግድ ነው ስልህ አሁን እዛ ያን ሰዓት ባደረገው ምክንያት አሁን እኛ ያለንበት ላይ ደርሰናል። ገባ እኩዮቻችን የት እንዳሉ እናውቃለን። ያው ተሽያለሁ ማለትም ሳይሆን ብቻ ተመስገን ነው። ያኔ እንደዛ ባያደርግ ኖሮ የሆነ ግባ ምናምን አሁን ለምሳሌ ቴሌቪዥን የሚፈቀድልን አርብ ከሰዓት ቅዳሜና እሁድ ነው ያረዳልች። ከሰኞ እስከ ሐሙስ ቴሌቪዥን ከፍተህ ወፍ በቃ ማየታችን ገባ አይደል? ቴሌቪዥን ነው ቼክ የሚያደርገው ገና ከቤት ማጋላ አያ ታታታም ብቻ ከበር ያደርጋል ቼክ ያደርጋል። ከሞቃ በቃ አንተም ቻፓሽ ይሞቃል። በቃ በቀበቶ ያራዳል። ትገረፋለህ፣ ትለጠለጣለህ። በጣም ውጭ አንችልም። ከቤት መውጣት ክረምት ላይ ነው የሚፈቀድልኝ እና ያው ትምህርት አለ አይደለ? ትምህርት ተምሬ ስመጣ መንገድ ላይ ራሱ 9ኛ ክፍል ነው የለቀቀኝ አይገስ። መንገድ ላይ በራሴ በታክሲ መምጣት የጀመርኩት የሱ እንዲ የመያዣ እንትን ነበርውና ጥሩ ነው አይገስ። አንዳንድ ነገሮች ቀርተዋል ማየት የነበረብን አይቻለው። ያው ክረምት ላይ ነው እንጂ በበጋ አላየውም። ግን ተመስገን ነው እንጂ ወፍ ክረምት ብቻ ነው ሞታ ግቢውን የምናውቀው ክረምት ነው። ውጭ አግኝቶኝ ገርፎኛል በበጋ ውጭ ተገኘ ውጭ ያለ ወረህ ውጭ ግድ ነው። ግን አሁን ሳስበው ግድ ነው ያልተገረፈ ወፍ በቃ መገረፍ ነበረብኝ። ደግሞ እኔም አዛ ነኝ በቃ ቀውጢው የሚባለው ልጄ ሁለት ወንድሞቼ ዝምተኛ ናቸው። ያራዳት ዝም በቃ እኔ ስቀልድ ምናምን ጀጅ ነው የሚያደርጉኝ ምናምን። እኔ ቀውጢ ስለነበርኩ ያው መለጥለጡ ለሁሉም ነገር እኔ ያለው ፊት ለፊት ነኝ። እኔ ሁለተኛ ልጅ ነኝ።
ሁለተኛ ልጅ ሆነ መጣች ድሮ ብዙ ጊዜ እኮ የመጨረሻ ልጅ ነው በቃ የመጨረሻ ልጅ ቀበጥ ነው እና ዝምተኛ እሱ ደግሞ ጭራሽ ለመጠጥ ሳይሆን የማውራት የሚደክመው ይመስለኛል አንዳንዴ ደህና አደርክ ሲሉት ማታ አንድ ላይ ለመልስላችሁ ካላስቸገር ብቻ አንተ ረጋ ያለ ሰው ነው በቃ ሁለቱ የተረጋጉ ሰዎች ናቸው እኔ ግን ቀውጢ ነኝ በቃ ኦልሞስት ከቲክቶክ ላይ እንደምታዩት ኦልሞስት ይገናኛል ኦልሞስት አንቺ አሪፍ ነበር ለመገረፍ ያዋለው ብቻ እንደዛ ነው ቲክቶክ ላይ ምናምን ሆነ ሳይው ፋሚሊዎች አሁን ምናምን ምንድነው ቲክቶክ ላይ እንደውም ማንነት ለማጥቶም ከዚህ በላይ ነው አሁን እኮ አትገረፍም በቃ ጨርሰው እውነትሽነት ማዘርም ደስተኛ ነች ማዘርም ተከታታይ አሁን ሁሉም ቤተሰብ ተከታታይ ሆኗል ይተከማል ከኔ በላይ ደግሞ አንድ በቅርብ ማን እንደሆነች አላውቅም ቲክታክ ላይ መኪና ጄቱሩ ምናምን የገዛች መኪና ማን እንደሆነች አላውቅም ላይቭ ስትሪመር ነች ቅርታ በጣም ተደሰተችው ነገን ቤት ስገባ በጣም ደስተኛ ሆናለች እንዴ ምን እሺ ምናምን ስላት እንተናኮ ጄቱር ገዛች ቲክቶክ ላይ ባገኘችው ምናምን ስትሬ ስለገባ በቃ ኦሬዲ ተዋህደውታል ቲክታክን አሁን ተቀላ አሁን ራስዎን ሽምግልናም ስትልክ አማሾች ማለት ነው ያቋል ባያቆኝ ጥሩ ነው እሷ አፍ ከመንገባ እህትን መርቃለን ነው ይሉ ግን ያቋል አማሾች እንደዚህ አይተው አሁን ለምሳሌ ሽማግሌው መጥቶኮ ማን ነው ስሙ ስራው ምንድን ያቋል ይማትቷል ምንድነው እንትን ስራ ነበር ሌብል 47 ጊፍተር ምን አለው ሲባል ከ31 እስከ 47 ያሉ ጊፍተሮች እጅ ላይ ናቸው እነሱ ያቁት ያበደ አይ እስኪ ላቅ ያቁዛል ምን ታውቃለህ ያንተነቻ የሷሰነ ታውቃለች ችግሩ እኮ ያስተምራቸዋል ግን እንዴት ጥሩ ነው ብለህ ታስባለህ አሁን እነዚህ መያዝ እንደዚህ በጋና ክረፍ መፈራረቁ ምናምን ነገር ለወት ምን አርጎላል ወይስ አንዳንድ ቀን ምን አለ መሰለህ ልጅ ስትሆን በጣም ትያዝና ከዛ አታቆም በቃ የሆነ ሰዓት ፍሪደም ስታገኝ በቃ በጣም ብዙ ቦታ ነው የምትሄደው ፍሪደም ስታገኝ ብቻ ሳይሆን ልክ ነህ በአንድ ፖይንት ልክ ነህ ያው ምን መሰለህ እሱ እዛ ይከልለን እንጂ ቤት ውስጥ ይሄ በቃ ጓጓቲያ ምናምን አይደለም ኤክስ ከገባብህ ነው ኤክስ ከሌለብህ ግን በቃ ሰላም ፈታ የሆነ አባት የለም በቃ የተረጋጋባት ለቀልድም ለማውራትም ለምንም ይመቻል ታወራዋለህ መያዝ እና መለቀቅ ያልከው ግድ ነው እኔም ስለቀቅ እንቡር ብያለሁ በቃ እንቡር ብያለሁ ያልገባውበት ነገር አልነበረ ግን ደግሞ አገናዝቤም እንደወጣ ያደረገው በቃ መጨረሻ ላይ አሁን ለምሳሌ ለቀቅ ሲያደርገው ማለት ነው ይሄ ጓጓቴው ለቀቅ ሲያደርገው ነገሮችን ጀምራችሁ መተው ምናምን ብሎ ነው ይጠቅ ያደርጋል አታርግም አይደለም ጀምረህ መተው ሰው ነው ጭንቅላት ውስጥ የነበረው የሆነ ነገር ብገባ እንደምተው አውቃለሁ መተው ተረዳኝ እሱን የከተተው ግን እሱ ነው እኔ ፈልጌው አይደለም ያን አሳሰባው ጭምቅ ሲል ሰው ታውቃለህ አሁን በዛን ስለሱስም ማውራት ፈልጋለሁ አሁን ሲለቀቁ ብቻ አይደለም ባይዘው በትራማ ምክንያት ሱስ ሊመጣ ይችላል አንዳንድ ሰው ሱሰኛ የሆነ ሰው ወይ ሲርቃውን ቤተሰብ ልጅ ሱሰኛ ሆነ ምናምን ነው ጎረቤትም አንተ ሱሰኛ ምናምን ነው የሚባለው የሰው ልጅ ችግር ለመርሳት ሱሰኛ ይሆናል ለመርሳት ነው ለመርሳት ነው ሱሰኛ የሚሆነው መቶ የምነግራችሁ ነገር የሆነች ነገር አለች እዚህ ጭንቅላት ውስጥ ክሊክ የምታደርግና እሷ ነገር እኔም ክሊክ ያደረገችብኝ ነገር ስለነበርሽ አሁን ለምሳሌ ፋዘር ያው እንደሚታወቀው የለም አይ ቲንክ በቪዲዮ የሚያውቁት ነገር አለ ያን ሰዓት እኔ ተንብራጭቅ ያለው በጣም በቃ ያ ግሪፍ ምናምን ስለነበር የለም እኔ ፐርሰናሊ ምን አይነት ሰው ነኝ መሰለህ ማንነቴን ፊት ለፊት አላሳየም የሚገባ ከሆነ አሳያለሁ የማይገባ ከሆነ አላሳየም እና መከራም ይሁን ደስታ እሺ ታካፍላለህ ችግር የለም መከራ ግን ለሰው ማውራት ይከብዳል በዚህ ዘመን ጆሮን ከፍቶ የሰማ ሰው ይላል አፉን ከፍቶ ይሳለቅብሃል የምትባል አባባል አለችና እውነት ነው ግን ሆኖም ቀረም የሆነ ቫልዩ አድ አድርጓል ብለቀቅም በበላሽም ያቺ እሱ ሲሞት ኢቭን ቢሄድም እንድመለስ ያቺ ነገር አስቀምጧታል ጀምር እንጂ ምንድነው ማየት ጥሩ ነው ከዛ በኋላ ደግሞ ሀዘኗ ደግሞ ፔኔትሬት አድርጋለች ሀዘኗ እየተጠቀምኩ አሁን ለምሳሌ እኔ ለሀዘን አይመስለኝም ገባ ያቺ ሳቲስፋክሽን
ትራማህን ሂድ ካላደረግ መቼም ሳቲስፋክሽን አታገኝም። እዛው ትጨማለቃለህ። አሁን ሱሰኛ ያርፋል እንጂ አያቆምም ይባላል። ያርፋል የሚባለው ለምን መሰለህ? አሁን ለምሳሌ ሁሉም ሰው ስትረስ ሲያበዛብህ፣ ፒር ፕሬሸር ሲያበዛብህ አንተ በቃ ሱሰኛው እንዴ አንተ ማጨስ ጀመርክ አንተ ምናምን ሲልህ አንተ ፈልገህ አይደለም የምታቆመው። ገባ? የሰውን ፍላጎት ነው የምትኖረው። አንተ መጀመሪያ የምታጨስበትን ወይ ሱሰኛ የሆንክበት ምክንያት ማወቅ አለብህ ለማቆም። አንተ ካልጠላው ምንም አንተ ስላልከኝ እኔ አላቆም ፈለግኩትን አንተ ስላልከኝ በምንም ታምር ላቆምልህ አልችልም። ራሴ እንደወስን መውጣትም እንዳለብኝ እያወቅሁ ከዛ ትራማም እንደዛ እንዲያደርገኝ እያወቅሁ እኔም ሰው አሳጥቶኛል። ግልጹን ለመናገር ያን ሰዓት ሱሱ አይደለም ሱሱም ተጨምሮበታል፣ ግን ትራማ በጣም ሰው ያሳጣል። አሁን እኔ ከፋዘር በኋላ በግልጽ አንድች ነገር ልናገርና ወደ ጭዌው ምናምን እንገባለን። ፋዘር እንትን ሲል የሆነ ምንም ለሰው ማድረግ ወደኋላ የሚለኝ እሱ አይደለም። አንተ አሁን ዛሬ አወቀሃል የሆነ ነገር ያስፈልገኛል ምናምን ብትለው እሺ ነው ይሰጣል። ከዛ የሆነ እስክትመልስለት ምናምን አይመለከተውም እሱ ያ ነገር ለራሱ ሳቲስፋክሽን ያደርግልሃል ያን ነገር። ያ ሁላ የተደረገ ብዙ ሰው አለ። እኔ ሰው ላይ ኤክስፔክቴሽን ነበረኝ ድሮ በልጅነት እሱ ከመሞቱ በፊትና ዜሮ ነው የገባው። ሊትራሊ ዜሮ ነው የገባው። ሲሞት አየሁ ሰው ምንነቱን። የሚያጨበጭብ ሰው አለ፣ በጣም የሚያጨበጭብ ሰው አለ። ብር ካለ የሚያጨበጭብ ሰው አለ። ብር ከሌለ ሁሉም በቃ ላሽ ነው የሚለው። ይሄ ብዙ ቦታ እንደውም ሲወራ ሰምቻለሁና ሪያሊቲ ነው። ብር ከሌለ ማንም አይሰማም። አሁን እሱ ሲሞት እኔ ያደግኩት ፋዘር ብቻ ነው የሚሰራ ቤት ውስጥ። ማዘር የቤት እመቤት ነች። የቤት ስራ ቢዝነሶች የተወሰኑ ነበሯት፣ ታንቀሳቀስ ነበረ። ከዛ ውጪ ግን የሆነ በደንብ የብሉ ኮላር ወርክ ወይ የዋይት ኮላር ወርክ ገብታ አታውቅም። የራሷን ቢዝነስ ነው የምትሰራው። እሱ ነው በቃ ማን ኦፍ ዘ ሃውስ። እሷ የሆነ ቀዳዳ ትሸፍናለች፣ እሱ ማጆሪቲውን ይሸፍናል፣ ትልልቆቹን ይሸፍናል። ያ ሁላ እንትን ተከስቶ ሲጠፋ እሷ የራሷ ችግር አለባት። አሁን ሲያርፍ ማለት ነው እሱ ፋዘር ሲያርፍ እሷ የራሷ ሀዘን አለባት። እንዴ መሰልሽ እኔ አሁን ከሆስፒታሉ ጋር ጸባለኝ፣ ግን የኔ ማንነት ነው ብዬ ላስብ እችላለሁ። ብዙ ነገር ልብ ኬዝ ነበረበት። እኔ ስወለድ እኔ ዳግማ የተባልኩት ባይዘዌ በዛ ምክንያት ኮማ ውስጥ ነበረ እኔ ስወለድ ልወለድ አካባቢ እና አይገስ በቃ እኔ ከተወለድኩ በኋላ ደና ሆነ በልብ ኬዝ። ቧንቧ መጥበብ ምናምን ባል ነገር የለችም በኮሌስትሮል ሲበዛ በሱ ምክንያት። ከዛ እሱ እንትን ሲል እኔ ስወለድ እሱ እንደ ሰው ተዘራ ምንድነው ነፍስ ዘራ። እሱም በቃ ዳግማዊ ግርማ ይባል ተባለና ዳግማዊ ግርማ ስም ቄስ ያወጣ ምንድነው የሚባል መላክ ቄሳን መላክ ያወጣ እንደሚባለው ዳግማዊ ግርማ ማለት እኔ ሁለተኛ ግርማ ነኝ። እንደው የሚገርምህ ነገር አሁን ከሞተ በኋላ አንድ ከዝኔ ያወራኛልና በህይወቱ እሱ ቶሎ የሚበሳጭ ሰው ነው። እኔም ወዲያው ነው ትገምለው። ከተረጋጋው በኋላ ግን ለምን አደረኩት ይላል እሱ። እኔም እላለሁ ኢጎ እሱ ኢጎ የለበት አለበት፣ ግን እንዴት ነው መሰለ ከገፋው ነው ኢጎ ያለበት። እስከምትገፋው ድረስ እሱ በጣም ችላንተ ነው። እኔ ሳትገፋኝም ኢጎ አለብኝ፣ ግን መጀመሪያ ሰው የለም ብዬ ስላመንኩ ነውና ወደ ዋናው ጭዌ ስመልሳችሁ እሱ ካረፈ በኋላ ማዘር ቀረች። ማዘር የራሷ ሀዘን አለባት። ባይዘው አባት ሲሞት ልጆች ምናምን አይደለም የሚጎዱት፣ እናት ነች የምትጎዳ። እናት ስትሞት ደግሞ ከምንም በላይ አባት ነው የሚጎዳ፣ ከምንም በላይ። ስለዚህ እነሱ እኛን ከሚያውቁም በላይ እርስ በርስ ይተዋወቃሉና በጣም ተጎድታለች። ይሄ ያን ሰዓት እንትን የምትልበት ሰው የምትገምትበት ሰዓት ነው። ይሄ ፋይናንሻሊ እግዚአብሔር ይመስገን ገባ እሱ ደና ላይ ነበረ። ያው የንግድ ባንክ ምናምን ስለሰራው ሰው ያውቀዋል ብዬ አስባለሁ። ደና ላይ ነበረ። የንብ ባንክ የንብ ባንክ እንትን ሲሲሲ ኮንስትራክሽን የለም ኮንሰልቲንጉ የሱ ነበር። ኢቲጂ ኮንሰልቲንግ የሚባል ነበር። ቅባት ስንት የቸነፈር ታሪክ እንዳየን ብታቅባት ተናንደ ያው እግዚአብሔር አለን። ግን የሆነ ሰዓት ላይ ነው ለምን የትምህርት ቤት የሚከፍለው አጥቶ ሲሰቃይ የሆነ ታሪክ አውቃለሁ እኔ ፐርሰናሊ ገባ አውቃለሁ። ግን ያንን አሁን የሆነ ህንፃ ምናምን አይተህ ዝም ብለህ ራሱ መሳተፍ ትልቅ ነገር ነው። እንደዛ ነው የማስበው። ያ እሱ ኮንሰልቲንግ ማለት ኮንትራክተሩን ኦን የሚያደርገው አሁን እቃ ማቴሪያል ምናምን እንትን የሚለው እሱ ነው። ዲዛይን ምናምን የሚያወጣው እሱ ነው። የህንፃውን ዲዛይን እሱ አይደለም ስትረስፉል ብቻ እንደምንም አሪፍ ላይ ነበረ።
ገንዘብ አይደለም የሚያስፈልግ ሰው ሲሞት ወይ ሲርቀ ሰው የነበሩ ሰዎች አትሊስት አለማ ያጨበጭበ የነበረው አይቀንስ እንደዚህ በል እንዲህ ያጨበጭበ የነበረው ዝም ነው የሚባል ያራዳለች እና ያቺ እኔን ትሪገር አድርጋኛለች ትራማው ጋር አብሮ የተያያዘ ትሪገር ሁሉንም ሰው ጀጅ ነው የማደርገው ከዛ በኋላ ያለው ታሪኬ የኔ ፐርሰናሊ ልክ አገኘዋ ማንነቴን መቼም አታገኘው መቼም ማለት በደንብ ካልቀረብኩ በስተቀር አታገኘው ለምን እሱ የዋህነት ነው አንድ አይነት ነን አላልኩም ዳግማዊ ግርማንኛ አላልኩም ጸባይን የሱ ትልቁ ፍራቻ እንደኔ ሆኖ እንዳያድግ ነው እሷን በጸባይ ብዙ ነገር አጥቻለሁ ብለ ያስባል ተረዳይ ከዛ እንደኔ ሆኖ እንዳያድግ ከዝኔ አሁን ነው በቅርብ ከአመት ነው 6 ወር ምናምን በፊት ይነገረኝ ይሄንን ታሪኩላ እንደኔ ሆኖ እንዳያድግ በጣም እሰስትለት እፈራለታለሁ ይላል እና እንደሱ እንዳልሆን ደግሞ እኔ እሱ ባለፈበት ፕላን አሁን እንደሱ ላኑን የሚፈራ ከሆነ ለሱ ላደርገው የሚችለው ትልቁ ነገር ፍርሃቱን ማስታገስ ነው አንድ አይፈራ ማድረግ ነው ሶ እንደሱ ለመሆን ደግሞ እየሞከርክ የሱን ችግሮች ምንላቸው የለም አሁን የምታስተውለው ነገር አለ አሁን እኔ አንድ ሳምንት አንድ ላይ ብንቆይ አራታችን ካንተም የሆነ ችግር ላስተውል ይችላል ካንተም የሆነ ችግር ላስተውል ይችላል ካንተ የኢትዮጵያ ህዝብ አንድ ችግራችን አንነጋገርም በደም ካልተቀራረም በስተቀር እኔ አሁን ዛሬ ልነግር ይችላል እሱም አንድ ችግር ነው እሱ ግን አይናገርም ዝም ነበር የሚለው እሱ ዝም ስለሚል እኔ እሱን እወጣለሁ ብዬ ነው ገባ አሁን አንተ የሆነ ነገር አደረካ እንደዚህ አድርጋል ልክ አይደለም ፊት ለፊት ነው የምናገር ዛሬ ነው ያወኩ ዛሬ ነግራል ያ ነገር ደግሞ ትሪገር ያደርጋል ሰው አሳጥቶኛል አንድ ሁለተኛ ደግሞ ሰው በዚህ ባህሪ ያው ማናታ ኢየሱስ ይብራገን አጥቻለሁ ብቻ ዋና አመላቸው ሰዎች አጥቻለሁ በሆቴል ኢቭን ሶሻል ሚዲያ ላይ ያሉ ሰዎች በትራማ ምክንያት አጥቻለሁ ይሁን አሁን እኔ አቁሜ ነበር ቲክታክ ላይ አይደል ከፌስቡክ ላይ ከተሰራ በኋላ ረጅም ጋፕ ወስቻለሁ አንድ ስራም ነው ሁለት ደግሞ በቃ የተቀያየምኳቸው ሰዎች ነበሩ እኔ የሆነ ነገር ሳሊዝ በጀምር ፊልዱ እንደማይሳካልኝ ገባኝ ሆነም ቀረም ግን ብቻ በራሴ ጥፋት ያጥፋቸው ነገር አሁን ለምሳሌ በጣም የሚለው ነገር እንትን ነበር በራስህ አተርጉም የሚለኝ ንግግር ነበር የሚገርመኝ ነገር በራስህ አተርጉም ትልቅ ንግግር ነው ባይዘው እኔ አሁን ነው ከሞቱም ካለፈ እኔ ስንት ሰው ካጣው በኋላ ነው በራስ መተርጉም ልክ እንዳልሆነ የተረዳው በራሴ ተርጉሜ ኢቭን ሶሻል ሚዲያ ላይ አጥቶቷል በራሴ ተርጉሜ የሆነች ሚስት እንኳን አይደለም በቃ እኔ በዮቴ ባይዘው ሚስት ምናምን የለም ወፍ እኔ እንደዚህ አይነት ነገር ሞክሬያለሁ ግን ፍቅር የሚባለው ነገር አቃለው ብዬ አላስብም ግን ይሄ ነገር ያጎዳም ግን ለምሳሌ ራስ ይጎዳል ትራማ ሂል አለማድረግ ነው ትራማህን ግን ሂል ታደርጋለህ አሁን እኔ ይሄንን ካስተዋልኩ በኋላ ራሱ ራሴን እያሻሻልኩ ነው ገባ ያው እነዛን ሰዎች አሁን ይቅርታ የጠየቁት ሰው አለ ከሁሉም ያስቀየምኳቸው ይቅርታ ትጠይቃለህ ይቅርታ የጠየቁት ግን ጥቅም ፈልጌ ምናምን አይደለም ይቅርታ የምትጠይቀው የራስ በቃ አሁን ልክ እንዳልሆነ ይገባል አንዳንዴ ልክ እንዳልሆነ ሲገባ ሽምጥጥ ነው የምናደርገው አብዛኞቻችን ሳይኮሎጂያችን ነው ሽምጥጥ ነው የምናደርገው ገባ ያን ሰውዬ ባታየው ይገር ስታየው ልትሸማቀቅ ትችላለህ ሽምጥጥ ታደርጋለህ ግን መቀበል የሚባል ነገር አለ ካልተቀበልክ ምንም ነገር አይለወጥ ተቀበልኩት አጥፍቻለሁ ይቅርታ ትጠይቃለህ ግን የዛ ሰውዬም ቫይብ አይታቻው ትላለህ አሁንም ይጓለ ኢጎ ግድ ነው ባይዘው ያስከብራልም ሲበዛ ደግሞ ያስጠላሃል በሰው ዘንድ ያስጠላሃል የሆነ ማመጣጠን አለብኝ ባላንስ ማረካቸው ኢጎ በጣም የሚገል ነገር በጣም እና ይባላል ጥበብ እንዳታልፍ ከፈለክ አውቃለሁ አትወር ነው ይባላል አንዳንድ ሰዎች አሉ ኢጎአቸው ጣሬና ካና ግራ ይገባል ከቁመታቸው በላይ ነው ከእድሜያቸው በላይ ነው ኢጎ ይታያል ከሱ በላይ ኢጎ ይታያል ምናምን ምን እያደረገ ነው ትላለና ኢጎ እኔ ኢጎ ያለበት ሰው እንደ ይሸተኛል አይ ልክ ነው እኮ እሱ ነው ማለት ያስጠላል እኔ በጣም እንደ የሆነ ሰዓት ላይ አሁን ከሙዚቃው አቀናብር በነበረበት ሰዓት ላይ እሰራ ነበርና ሪሚክሶች ምናምን ሰርቻለሁ አሉ ቫይራል ይወጡ ቫይራል ያኔ ካሮት ሚውዚክን ታውቁታላችሁ ያኔ ካሮት ሚውዚክ በነበረበት ሰዓት ነበር መለቅ የነበረው ዳንቺ ቴሌግራም ላይ ይጎይ ብዛት ያኔ ሩፍናን የመጀመሪያ አልበሟን ድሮፕ አድርጋለች ይችላል እንዴ አራኒ ሩፍናን እንበልጣለሁ ማለት ነበር ብሮ በጣም ይጎማት አንብል ካላደረከው ራስህ ገደል ነው አሁን ሩፍናን ያራዳል የት ነው ያለው እኔት ነኝ አንገናኝ ይጎን ግን ነው ሃምብል ባደርገው ኖሮ ያኔ አትሊስት ጎበዝ ነው ምናምን
ለመማርም ፈቅድ ነበር። ኧረ በልጠዋለሁ ስትል በቃ የሰው ልጅ ጥለዋል ኦልሬዲ። ከሱ ምንም ልትማር አትችልም። አሁን አንተ መውጣት ሮፍናን ራሱ ሰማለህ እስቲ ደግሞ ትንሽ እውቀት አይደለም ሰማ ማሲንቆ የሚገባ ነገር ነው እዚህ ጋር እናቴ አይችልም ነው ልስል ያልገባም ኢጎ በጣም ከባድ ነገር አይ ኢንጆይ እኮ ታደርጓለህ አፍህ ነው እኮ እንጂ ውስጥ እኮ እንዴ አሁን ግልጹን ለመናገር ጌም ቼንጀር ነበር ሮፍናን በዚህ ጄነሬሽን ጌም ቼንጀር ነው አልቀየረም ብዙ ነገር ቀይሯል ኢቭን ለሚመጡት አሁን ለኛ ለሚመጡት ቴንክ ዩ አሁን ለኔዮን ዚማም የሆነ ቦታ ተሰጥቷቸዋል ጭንቅላታቸው ውስጥ አለ የሆነ ቦታ ገባ አክሴፕት የምታደርገው ከሆነ ሰጥቷል የሆነ በረን የከፈተው ሚላ ዲጄ ሚላ የምታውቁት ከሆነ ይለኛል ሁሌ በረን የከፈተው ሮፍናን ይላል አሁን ዲጄ ሚላም ፖፑላር ነው በጣም ሮፍናን የበረገደው ግንበሩን ጨዋታ ያራዳል መጀመሪያ የበረገደው መከበሩ ራሱ እኮ ነው ገብቷል ሙያው አሁን እንደ ሙያ በፊት አሁን ለሆነ ስራ ተጠርተ ምናምን ብር ራሱ እኮ ስጠራ ምን ሙዚቃ እንድከፍቶ ለመሄድ ምናምን ነው የሚሄደው በቃ ላፕቶፕን አስቀምጠም ይላል ግን አሁን ገብቷል ኢንተርናሽናል የሚታይ ነገር እንደሆነ ያረጋው ሮፍናን ነው ገብቷል የፈለገ ከሱ በፊት ማንንም አልሰራውም ብዙ ዲጂዎች ነበሩ ኢትዮጵያ ውስጥ እንደሱ ግን ማንንም አልሰራ ሮፍናን was game changer is still ደግሞ game changer ባረኮ ዘፋኝ ሲያርግ ዲጂ ይሆናል ነው እንደዛ ዘፋኝ ሲያርግ ስለዚህ ሰርግ ቤት ይሄዳል ሮፍናን በቃ እንዴ ሌላ ታሪክ ውስጥ ከቶታል ገብቷል አንተም የምሰራውን ነገር አክብረ በቃ አሁን ጣሪያ አሁን እኮ ማንንም ሰው ገብቷል በፊት እሱ ከመምጣቱ በፊት ልትወዳደራቸው የምትችላቸው ጥቂት ሰዎች ናቸው እበልጣቸዋለሁ ብለህ እሱ እንዳሉ ይጎንተን ብሎ ጭራሽም እንደሰውም ላቆጥራቸው ትችላል አሁን እሱ ጣሪያውን ከፍ ሲያረግ ገብቷል ብዙ መስራት እንዳለበት አስባል ዝም ብለህ ተነስተህም አትፈናጠር በቃ የሆነ ትልቅ ነገር ከፍቶላል ኦፖርቹኒቲ ሰጥቷል እንዲከበርም አድርጎልሃል ሙያውን በደም በቃ ከዚህ በኋላ ያው የራስ ስራ ነው የራስም ስራ ነው አሳየህ በቃ መንገድ ፓዮኒር መሆን መንገድ ያሳያል አሁን ራሱ ይላል አሁን ኤልያስ መልካ ጋር በቅንብር የሚደርስ የለም ለኔ እኔ አሁን ምንም ሙያ ኖሮኝ አይደለም አሁን ስለ ቅንብር ማወራው ግን ኤልያስ መልካ ኢን ተርምስ ኦፍ ሊሪክስ ሲጽፍ ኢን ተርምስ ኦፍ ቢት ኮምፖዚሽን ሶንግ ስትራክቸር የለም በቃ ይሄ ታይቶ የማይታወቅ ነው ወደ ጽናት ውስጥ መለስ አብዛኛው እሱ ነው አብዛኛው ማርያምና የምር ያልተወራለት ራሱ ብዙ አለ ይሳል በጣም ኢማጂን አሁን እሱም ይላል ታቋለ ዘፈኑን ግጥሙ የማን ይሁን የማንንም አታውቀው ብዙ አለ እሱ በጣም ብዙ ሰርቷል በጣም ጂኒየስ ነው አንዳንድ አሁን በቃ ቢቀርም አሁን ላይ የመጡ ዘፈኖች አሉ ኢቭን የሆነ ወሬውን ሲሰማው እንጂ የትኛው ሲጀምር የትኛው እንደሆነ የማታውቃቸው ኤልያስ መልካ ግን አሁን እንዳልከው ሲጀምር ሁሉም በቃ አይነት በደንብ ታውቀዋለህ በቃ የሆነ በቃ በሬጌውን በኩል ብትላለ ቢሆነ በቃ በእያንዳንዱ በኩል አለው ነው ማለት አሁን አንዳንዱ በቃ የሆነ ዳንስ ሆነ የሆነ አንድ ጀነራይዞ የሚሄድ አለ እሱ ኤኒ ገቢ ነው ግን እንትናን ተባለ ቴዲ ማክ ራስታ ድሬድ ነበር አሁን ትቷል መሰለኝ አሁን የሱ በቃ እስቲ የሆነ ዘፈኖቹን ከሰማቸው በቃ ታውቃቸዋለህ በቃ የሱ ስቱዲዮ ላይ እንደተሰሩ ዘፈኖቹን እያንዳንዱን ታውቃለህ ይሄ ላይ አስከኝ ይመስለኛል በቃ በጣም በቃ አንተ የሀገር የሆነ ለሀገር የተሰራ ዘፈን ውስጥ ከተተው የፍቅር ዘፈን ውስጥ ከተተው ሬጌ ውስጥ ከተተው ምንም ውስጥ ከተተው ሲጀመር ይለያል እሱ ዘፈን እንዴ በደንብ ዘፈን የምትሰማ ከሆነ እሱን ዘፈኖች ትለያል እውነት ነው እና እሱም አድናቆት ተሰጥቷል በሮፍናን ተሰጥቷል ተረዳይ ግን አለ ኢጎ አንዳንዴ ቂጥ ይከታል ከዛ ላፕቶፑን አስቀመጠ ሄድኩ ሳሚ ጋር ስታየው ነው በደንብ በቃ ስብተኛ ነው ነርዲ ነገር ነው አስቀመጠ ላፕቶፑን ከዛ የሮፍናንን ነው ሪሜክ ያደረገው እኔ ሮፍናን አይችልም ላይ ነኝ ሰው ሮፍናንን ሪሜክ አድርጎታል ከዛ ፋይሉን አሳየኝ ሮፍናን እኔ በጣም ሲምፕለስት ፕሮጀክት ነበር ማምነው አንድ ሰው ነው ነገር ሲምፕል አድርገህ ነው መስራት ያለብህ ሲምፕል አድርገህ ታቀናብረዋለህ ግን ያው እንትን ሙቭ ሞመንተም ለመፍጠር በጣም ኮምፕሌክስ መሆን አለበት ከፈተው የሮፍናን አይደለም ሁላ የሱን ነው ሪሜክ ያደረገው በጣም ቫስት ነው ያኔ ደነገጥ በሙዚቃ ነው ማውራ ሌሎቹ ላይ አሁን በቲክታክ በመናም በጣም አለ በእነሱም ይጓለ ግን በዚህኛው ሃምብል ነው ሊትራሊ ሃምብል ነው ያደረገኝ ሳይ
እኮ ልስራው ብላ አልሰራውም ተረዳኝ ኢሶጂ እኮ የሰራው ያለው ሌላ ታሪክ ነው ያኛውን ደግሞ ኢማጂን ሩፍናን ደግሞ ኢማጂን ሶ በቃ ከበርኩት እንደውም ለሩፍናን ሜሴጅ ልኬልታለሁ ልክያችን እንትን እንደተደረሰች እንትን የምታደርገው ነገር የለም ሪያላይዝ የምታደርገው ነገር የለም ነገርኩት እዛው መልሶልኛል ሩፍናን ከፈለጋችሁ ስክሪንሻት ልክላችኋል መልሶልኛልና ሃምብልድ መሆንም ጥሩ ነው ኢጎ ግን ይገላል መኖሩ ጥሩ ነው ዳውን ሳይዝ ያደርጋ አሁን አንዳንድ ሰዎች ሳያቀህ ማጣጣና አብዛኛው ሰው እኔ ይጠላኛል ሳያቀኝ አብዛኛው ሰው ከግቢም ጀምሮ ኖ ሊትራሊ ነው ሲያቀኝ እኔ እኮ አንተ አትመቸኝም ነበር ነው የሚለኝ ሊትራሊ ወይ መጀመሪያ ፊቴም እንደ እኔ አሁን ኖርማሊ ሲሄድ ፊቴ ያልካቴልም ወይ ከፌስቡክ ላይ ያልክ እየሳካቴልም ፊቴ ነው ለቀይሯል ምንም ፊት ገባ ይሄንን ፊት ሳይዩ ያንኛውን ወይ ከሆነ ጋር ያወዳድር ወይ ከሌላ ሰው ጋር ስትቃለድ ያዩሃል ከዛ የሆነ ኢጎ አለበት ተብሎ ትያዛለ እውነትም ቅንድባ ኢጎቱ ምን ሆነ አላቅ ብቻ ይሄ ነው ፊቴ እኔ ኖርማሊ ስቴት ትሄዳለች እስክስታ ግን አብዛኞቹ እንደሱ አይነት ሰዎች ምርጥ ሰዎች ናቸው እግዚአብሔር ብዙ መጣላቸው ሰዎች አመሰግናለሁ አንተር ብዙ ሰይጣለዋል በባላ ይሄ መጨብጨብ አለ እቺ ልጅ እንዳለ አየሁት ነገር ግቢ ጆሊ አንተ አይ እንዴት ነው መሰለህ እኔ አሁን የማይመቸኝ እኔ ሚንቀዠቀዥ ሰው እንዴት ነው መሰለህ ይሄ ሚንቀዠቀዥ ሰው አይደል ይሄ በጣም ሚንቀዠቀዥ ሰው እና እኔ አሁን መተብኝ ሰኔና ሰኛ ይግጠምብህ ግን አይ በሪሌሽን ሳይሆን በጓደኝነት አሁን የምጣላው ሰው ጋር በሪሌሽን አዘልቅም ከእንደዚህ አይነት ሰው ጋር ገብቷል የሆነ ሰዓት ያ ነገር መነሳቱ አይቀርም የሚደብርህ ነገር ኦሬዲ ይደብርሃል ገባህ አይገለጽም ግን በጓደኝነት ግን አሁን ሲሆን ምናምን እርግጠኛ ነኝ አብዛኛው ምርጥ የተባሉ ሰዎች ምናምን መጀመሪያ ሲታዩ ይጭድ ማን ነው ደም ይሄ ምናምን ተባብለዋል ነው አብዛኛው ሊሆን ይችላል ላይሆንም ይችላል እንደየሰው ነጥብሽ ሲስሉኝ ተበስከታ እንጂ ወንድሜ ነው እኮ አታገናገሩ አረኔ ባለኝ ጓደኛ እግዚአብሔር በጣም የምጠላለው እንዴ አመት ከምናምን ተጣልተን አመት ከምናምን የጀማ ጸብ ኖሮን ነው የጀማ ሰለ ያለ ምንም አሁን ለምሳሌ እነሱንም ጠርተ ብትጠይቅ እኛም ብትጠይቀን ምንም ምክንያት የለንም የተጣላንበት ያለ እግዚአብሔር ነው ማለት እንጂ የሆነ ቀን ተሰባሰብን እንደ ድንገት ነው ራሱ ያሳለፍከው ታይም አቃጣ ታርቀን ራሱ ከወራን እንዴት እንደ ድንገት ነው መንገድ ላይ ተያየንና እስቲ ቆይ ምናምን ተብሎ ቁጭ በሉ ተባለ ማርያም ምክንያቱም የግቢ ተማሪ ጀማ ፈጠረ ይኸውልህ እኔና የነሱ ልጅ እንትን ሲኖር እኔና እሱ ግቢ ውስጥ ካምፓስ ውስጥ ካለን እኔና እሱ ካለን ጀማው አያወራም እኔና እሱ ለሆነ ነገር አዲስ አበባ መተን እነሱ ከተገናኙ አብረው ነው የሚዝናኑት የሱም የኔም ጀማ እኔና እሱ ዛሽ ግቢ ካለን ግን አትገናኝ ነው በቃ ገባ ይተጻባለ ምን ትላለ በቃ ጀማ እየተከፈለ መጣ ምንም የምታውቀው ነገር የለም ራሱ ሆነ ቅዲያው ከስር አንደኛና እንዲ ፎቅና እንትን ያለው ኮለ ፎቁ የነሱ ኮለ ግራውንደኛ ነው አይርዱም አንወጣም እግዚአብሔር ስለ በቃ ምግብ ቤት እንኳን ምንም ምግብ ቤት የተወራራችሁት ነገር የለም የተያያችሁት ምግብ ቤት ኢቭን ተከፋፍለናልና አንድ ቤት ከገባን አንድ አይነት ምግብ ቤት ከገባን ኢቭን በቃ አንዳችን ሼፏን ምናምን ወጥ ቤቷን ምናምን በቃ ገብታል ይዘን ከነሱ ከሚመጣው ምግብ መብለጥ አለበት እኛ ጋር ይመጣ በቃ እንደ ይሄን ያልደረሰ ከዚህ የሆነ ጊዜ ይሄድን ተጠራራንና ምናምን ቁጭ ተባለ በቃ እየተወራ በሳቅ ምናምን በምንድነው ተብሎ ወደ ግቢ ፍሬሽ ስንመለስ ማንንም ምክንያት የለው ማለት በቃ ተያየን ተደባበር ከዛ በኋላ ግን ካወራን ቀን በኋላ ከግቢ እስክንወጣ አንድ ላይ ነበር ማለት ተጣሉ ከተባለ ሮጠን ነው የምንወጣው ተጣላን ከተባለ ይመጣሉ ምናምን በቃ ግን አሁን አንቺ ካልሹ በቃ በጣም የተመቸኝ ፋዘር ካልከው በቃ ሰውን አንተ በፈለከው መንገድ ብቻ አትረዳው በጣም አሁን የብዙዎቻችን ችግር ይሄ ነው በጣም ይሄ ነገር መተርጎምም የሚባለው ትልቅ መልእክት አለ በቃ የሆነ ስላላስ አንዳንዴ የሚያስደነግጥ ነገር የለም እንዴ ስለማን ነው የሚወራው የምትለው እሱ ብቻ ሳይሆን ፐርስፔክቲቫችን በጣም የተለያየ ነው
ለምሳሌ አንተ ስለዚህ ፖድካስት ልታስብ የምችለውን ሐሳብ እኔ ላላስብ እችላለሁ እና የሆነሽ ነገር አሁን ይሄ ፖድካስት እኮ እንደው እንደዚህ ነው ስትል እኔ ሄት ስፒች ሊመስለኝ ይችላል ገባህ አይደል በቃ ይሄ የጥላቻ ንግግር ነው ምናምን ብለ ይሄን በራስ መተርጎም ነውና ማንንም ሰው ያው የራሱ ማንነት አገላለጽ እግዚአብሔር ከዛ እኮ ራስ ለምትስተው የምትበሳጨው ምናምን እኮ ራስ ነው ከዛ ልክ መንገድ ላይ ሌላ ቀን ሰላም ሊልህ ምናምን ሲመጣ አንተ ፊትህን ኦሬዲ ታሪክ ነው ተከስክሷል እሱ ያወራውን ረስቶታል አዎ ለዛን ተይ 9 ነው ለዚህ 6 ነው አሁን ሌላ ጊዜ ራሱን ሰላም ማትለው ሰው ምናምን ነገር አሁን እቺ ሰሞኑን እንደዚህ ወይ ሶሻል ሚዲያ ላይ ወይ በሆነ ጉዳይ ወጣ ስትይ ምናምን ከዛ ኦኬ እንደዚህ ስለሆነ ዘጋይ ሊላ እኮ ዞር ብሎ አይቶ እኮ ያቀም ከነተበረኮ ማለት ነው እቺ የመኪናዋ ኬዝ ማለት ነው መኪናውን ይዘህ ሰውን ሰላም ካልከው መኪና ስለያዘ ነው ጎረረ ይላል ዘግተው ስታል መኪና ሲያዋራም የኛ ሀገር ለምን ነው የሚመች እግዚአብሔር ልክ በማረግ ለማሳየት ነው ወርደን ነው መኪናው የሚሄድ እንደጋጭ አግረኞኝ ነው የምታቀኝ አይደል በቃ ከዛ ደግሞ ይቴም ፋራ መኪናው ይሄደ በእግሩ ሄደ ሶማ ያወራል የትማርኩ አንተ የትuniversity እኔ ጎንደር ዩኒቨርሲቲ ተማርኩት ጨረስክ አዎ እግዚአብሔር ይመስገን ኧረ ተው እንጂ አንቺ እየተወረወረብኝ ወንበር ድሮስ ባልጨርስ አጀማመሩ ላይና አጨራረሱ ላይ አሪፍ ነበርኩ በመሃል ግን ስቼ ነበር የመሳት ላይ በቃ ያስጠላኝ ነበር ትምርት ለምንድን ነው የምትማረው ምናምን የሚባል ነገር የለም እኔ አሁንም ማራለሁ ግዴታ አይሆንም ሂድ እንትነን አርግ ምናምን ጓጓታ ያምናል አልኩሽ በግድ ታጠናለህ ምን ትላለህ ይሰርችኝ ነበር እኔ መጫወት ነበር የምፈልገው ግን ብቻ ሳትኩም ስል የሆነ አቨሬጅ ተማሪ ነበርኩ በጣም ወደ ኋላም አልሳትኩም ስስትም ወደፊትም አልፎ መተለይ ደግሞ ኢፒኤስ ኢትዮፓረንስ ስማ አንዴ ስንተኛ ነው ከ26 ተማሪ ነው 24ኛ ወጣው ወይኔ ያኔ በፎን ያመለጥኩት እኔ ሲጀመር ሪፖርት ካርዴን ተቀበልኩ እኔ በቃ የሆነ ነገር ይጠብቀኛል ለቤት ስገባ ገና ልገባ ስል እንደምንም እምባይ ሆድም ባሰኝ አያያል ለምንድን ነው የምታለቅሰው ይኸው እና ታዲያ እንዲህ ስለሆንክ ነው ያን ሴት ተረጋጋ ላቆም ነበር ምናምን ነው ነበር ተረጋጋና በቃ ታዲያ ለምንድን ነው የምታለቅሰው ምናምን በቃ ቶ ያልፋል እኮ ምናምን አለኝ ከዛ በእልህ አራተኛ ነው ምናምን ወጣው አዎ ኖማን ምርጥማ ነው ከላይ የሆነ እኔም እንደዛ ነኝ ብዬ ነው ማስበው ከውስጥ አታቀኝም ከላይ ግን የምታየውን ነገር ትጠላለህ አሁንም ሊትራሊ እንደምነግርህ ነው ኢጎ ባይኖርብኝም ኢጎ እንደሌለብኝ የምታውቀው ግን ስታቀኝ ነው ካልታወከኝ ኢጎ አለበት ብለህ ጀጅ ማድረግ ትችላለህ መብት ነው የራስህ ኬክ ነው የሚያመልጥ ነገሮች እኔ አላቅም ከራሴ አንፃር እንዲህ አይነት ሰው ነኝ ብዬ ስለማላቅ ብቻ ግን ሊትራሊ አሰምሽን ይገላልና ጎንደር ዩኒቨርሲቲ በዚህ አጋጣሚ መጀመሪያ እንደውም ሰው ሳያቀኝ ይጠላኛል ያቀኛል መሰለኝ እንደገባን እንትን ነበር በእኛ ጊዜ ግቢ ስንገባ ስብሰባ /08 ነኝ መሰለኝ 8 አይደለም 7 የኛ ባች ነው /07 ነኝ አይደለም 8 ነኝ ስብሰባ ግቢ ሲጀምር ከነበረ የኛ ነው 2007 ነው በቃ ተመስገን አያቶቻችን የመረቁ ስብሰባ የነበረው የኛ ጊዜ ነው ብዬ ነው አዎ አይ ተከታታይ የሆነ 3 አመት ምናምን ነበርና እኔ ስብሰባ ላይ ስገባ እኔ ጓደኞቼ ጋር እኮ መቀለድ ነው የሚታየኝ ነገር ምናምን አላውቅም ገባው ስብሰባ ጥያቄ አለው ምናምን ተባለ ያኔ ደግሞ ወደል ነበርኩ በቃ ካሬ ነበርኩ አዎ ካሬ ነበርኩ 120 ኪሎ ነበርኩ በስማ ያራዳልት 120 ኪሎ እሱ ራሱ የሆነ ተፈጥሮ ኤፒሶድ ባይሎኩ 120 ኪሎ እንዴክስ ተፈጥሮ በዴዲኬሽን አብዛኛው በዴዲኬሽን አንዳንድ ደግሞ ያቺ የጠፋውባት ዘመን ትዝሻል ስናገርሽ እሷም የሆነ ኢምፓክት አላት ብዬ አስባለሁ ስፖርት ሰራም ብረት ነው ሰራ እኔ መሮጥ አልወድም ስሮጥ ምናምን የሆነ ሰዓት ላይ እንደመሰለሽ እንደጀመርኩ ጂም አንተ ልጅ ወፈርክ ምናምን ተብዬ የገባው እጄ ተሰብሮ ነው የወፈርኩት ቀጭን ነበርኩ መጀመሪያ እጄ ሲሰበር ያው እንግዲህ ቀቀሉም ሰውም በጉም ይመጣል ኩፍ አልኩ ያራዳልሽ ካንዳንድ ነው ኩፍ ያልኩ
መንሳፈፍ ነበር ይቀይረኝ ፊኛ ነበር ማከም በጣም ብዙ ነው ከዛ ብቻ ከሶ እንደምንም ተመስገን ነው ለምንድን ነው አሁን እንኳን ተቋንድ ኮንቴንት አለ ከ120 ኪሎ አይ አሁንም እኮ ይቀራል አንድ እኮ ዶጮ እኮ አለቸው ነው ስሊም አይደለም ከ120 አንፃር ቦዲ ዲስሞርፊያ የሚባል ነገር ታውቃለህ በቃ እኔ አሁን ውስጤ አሁን አንተ ብትነግረኝ ቀጭን ምናምን አይታው ወፍ ፓክ እስካላየው ድረስ ነው ቀጭ ያኛው ነው የሚመጣብኝ ጭንቅላቴ ውስጥ አሁን ብረት ነው መሰራ እንጂ አሮጥ ምግብ ግድ ነው ምግብ ግዴታ ማቆም አለብህ ለመክሳት ምግብ ካላቆምኩ መቼም አከሳ በምንም ታመራከሳም በቃ ደግሞ ሞክሬያለሁ ስፖርት ሰርተ ምናምን ተበላላ እኔ አሁን ስፖርት ሰራው በቃ የሆነ ተስተካከለ መጀመሪያ እንደጀመርኩ ወፍሬ በደንብ ተስተካከለ ሰውነቴ የሆነ ጉዳዩ ግቢ ክላስ ተጀመረ መቼስ ጩጬ እያለ ክረምት ላይ ነው ጂም የምንሰራ የነበረው ክላስ ሲጀመር ከነበርኩት የከሰውትን ሌላ ጌን አድርጌያለሁ እና ማቆም ስፖርት ለመክሳት እኔ ሰውን የምትሰሩ ከሆነ አታቆሙ ታቆም የምታቆሙ አይነት ከሆነ ደግሞ ላይክ ስኬጁልን አታቆም አሁን እኛ ወጣት አሁን ሁሉ ወጣቶች ነን ስኬጁል ፍላንቹዌት ያደርጋል አታቆም ፍላንቹዌት ሲያደርግ ይሄ ገብቼ እሰራለሁ የምትልበት ግን መክሳት ትፈልጋለህ ዴዲኬሽኑን ግን ላታገኘው ትችላለህ ያንን ትፈልግ ምግብ መቀነስ ነው በቃ ትልቅ ኢምፓክት አለው ምግብ እኔ አሁን አንዳንዴ ቁርስ ብቻ በላና ሙሉ ቀን ላልበላ እችላለሁ ወይ ደግሞ ምሳ ብቻ ይመጣል ታስታግሳለህ አሁን አንድ ቀን ዛሬ አልበላሁም ማለት ሌላኛው ቀን ኖርማል ልትሆን ትችላለህ አበላለ ግን እስኪ አምህ ድረስ አይደለም እስከ ቁንጣን ድረስ ለምን ትወጥቃለህ የሆነ የተረጋጋ ጠገብ ስትላጥ እና ዲሲፕሊን ጠይቃል በጣም የእህሉ የምግቡ ከስፖርቱም በላይ ዲሲፕሊን ጠይቃል እኔ አሁን በርገር እየበሉ ፊቴ ያልበላውበት ታይም ነበር ጀሞ ተሰብስቦ በቃ እኔ መክሳት ነበረብኝ በቃ ገባ ስንስም ነበር ጮመና ሌቭል አልገባ ሌቭል አርማንድ ገባ አርማንድ እኔ ብዙ ስም ሰምቻለሁ ይለያል ጮመነ ድፎዬ አሁን ድፎዬ እንደመሰለሽ ግቢ እየተማር እዚች ፔንታ መሃል አልፈ ነው ድረስ ራሱ ግን 120 ፒክ ቫልዩ ግቢ ነው ያራዳልች እና በሴቶች ፔንታ ላይብራሪ ለመግባት በሴቶች ፔንታ ነው የምታልፈው ብሮ ያኔ ግቢ ምናምን መድረክ በለው እኔ ግን ጎብለን ሞዴሊንግ ደገቢያ በግ ልገዛ እስቲ ልቃቀው ይባላል እንዲያየሽ ያኔ እንትን ብዙም ራሴ ላይ እንትን አልነበረኝም መተማመን ስላልነበረኝ እንኳን ጎብለሉ ምንም የለም ባይዙ ውፍረትም ማታ ነገር ነው ቤተሰቦች አሁን አንድ ነገር መናገር የምፈልገው ወፍራም ልጆች ያሏችሁ ቤተሰቦች እናንተ አስገድዷቸው እነሱ ያውቁትም እኛ እናውቀውም ነበር እኔ አሁን ዝረጠረጥ ጮመነ በነበርኩበት ሰዓት እኔ ዝም ብሎ መብላቱ ነው የሚታየኝ አራዳልች ገባ የሚመጡት ነገር ማዘርማ ተው ፋዘር ነው በቃ አንቺ ልጆቹን ምናምን ይላሉ አይታወቅም ግን የሆነ ሰዓት ላይ ስትነቃ ኢትስ ቱ ሌት በቃ እኔ አሁን ደረጃ ወጥቼ ነው እንዴ ዋትስአፕ ያልኩት አንደኛ ፎቅ ነው አሁን አለ ግን አንደኛ ፎቅ ወጥቼ ያለከለኩት ልክላኬ ብራዘር እኔ ነኝ የማውቀው እንጂ ያልኩ ያቺ ማለት 120 ነች ይወራ ክሊክ የሚያደርግ ፖይንት የለም ክሊክ አደረገ በቃ ከዚህ በኋላ እንኳን ወይ በኮፈን ነው ወይ አልኩና ምግብን ገተው የሆነ ሰዓት ላይ ሁላ እንትን ጆርጁስ ገዝቼ በበሱ አንድ ቀንቺ ምንድነው ግቢ ምን በተበጥባት የለችም በኦኬ የምትሏስ ብርጭቆ አወቃችኋል የግቢያ ቢጫ አረንጓዴ ምናምን ያና በኦኬ ብርጭቆ ጠጣል ምግብ የለም ቀላል ግዴታ ዲሲፕሊን ነው ለምን ወጣው እኮ ደረጃ ወጥቼ ማለክለክ ከጀመርኩ ገና በዛ እድሜ አሁን ባንድ ብርጭቆ በሱ ከተሰበረ በኋላ ከምትነቃ ትወስፋሽ ካጠርክ በኋላ ብትነቃ ይሻላል እና እንደዚህ ፋዘር ሞታ አይ ቲንክ በልብ ነው አይደል እሱም አለ ኢምፓክት ፈራለው ልብ ስቲል ነው ፈራለው ሃይፐርቴንሽን አለብኝ ለምሳሌ ሊትራሊ እና ሃይፐርቴንሽን ደም ብዛት ነው ሊድ የሚያደርገው ኮሌስትሮልና ደም ብዛት ነው ወደዛ ሊድ የሚያደርገው የሱ ነበርበት እሱ አንጋር እሱ ወፍራም ነበር የሆነ ሰዓት ላይ እሱ ደግሞ እንደ መሰለሽ የደሃ ልጅ ነበረ በጣም የደሃ ልጅ ነበረ እናቱ እንትን ነበር ሰራተኛ ነበረች
የቤት ሰራተኛ ግን ለጣሊያኖች ነበር የምትሰራው። እሱ በጣም ቀጭን ነበር እስከ የሆነ ሰዓት ላይ። ከዛ የሆነ መላ ምናምን መስራት ምናምን ወርክ ምናምን ሲጀምር ሄደ ወፈረ። በቃ ይሄ እንደዚህ ሲዞር ታጅቦ ነው የሚዞረው ምናምን 120 ምናምን አረ ያው እኔም እኮ ታጅቤ ነው ዞሬ ነበረው ባንገት እና ታጅቦ ነበር የሚዞረው። ብቻ ልክ ኪክ ሲያደርግ እኔ ተወለድኩ ያኔ አቆመ እሱ። አሁን ለምሳሌ እንጀራ በሚጥሚጣ አንድም ዲስፕሊን የተማርኩት ከሱ እንጀራ በሚጥሚጣ በልቶ ይውላል። በቃ ግድ ነው ካልሆነ ይሞታል። እሱ ልጅ የሚያደርገው እኛን ነው። አስብ ገና ያላደጉ ልጆች አሉት። ብዙ ነገር ነው ልጅ የሚያደርገው። ብቻ ኢንተርምስ ኦፍ እኛን ነው የሚያስበው። እሱ ራሱን አስቦ አያውቅም። ሊትራሊ ያስባል ብዬ መጨረሻ አካባቢ ማሰብ ጀመረ መሰለኝ ስለራሱ እንጂ ስለሰው ነው የሚያስበው። ከሞተ ኮቪድ ላይ ነው የሞተ 2020 ላይ ነው ኮቪድ ሰኔ 17 ህይወቴን ቀይሮት ታስባለህ? ይስመሙት ግድ ነው ቢኖርም አታቆም። አሁን እኔ ሜንታሊ ተቀይሬያለሁ። ሊትራሊ ተቀይሬያለሁ። ተጨማልቄም ቢሆን የተቀየርኩት ተቀይሬያለሁ ሜንታሊ። አሁን ለምሳሌ ተጨማልቄም ባለው ነገር ይመስለኛል አንደኛው ነገር ሱሱ ይመስለኛል። ምን እንዴት ነበር የሱሱ ላይፍ? በጣም ጸዴ ላይፍ ነው ባይ ዘ ዌይ። በጣም እኔ አሁን ለምሳሌ ምን ታስተውሰው ላይፍ ምናምን እዛው ሁሉም ቸነፈራም ነው ገባ። ሁላችንም እዛ ጋር የምንገናኘው የሆነ ኮመን ሴንስ አለን። ከዛ ጨዋታ ነው። አሁን እዚህ ጋር እየተጫወትን ነው አይደል? ሰው አሁን ሱሱም ማጨሳችንን ነው የሚያስብ። እኛ እዛ ጋር የምንስቀውን አያስብም። እዛ ጋር የሚፈጠርልህን ደስታ የሆነ ጥሩ ቦታም ባይሆን ትደሰታለህ። አሁን ሰው ሱስ ውስጥ የሚገባው ለምንድን መጀመሪያ ሴጣን ነው የሚያስገባ። ሴጣን ሲያስገባ ሱስ ውስጥ በሚጣፍጥ ነገር ነው የሚያስገባ ገባ። ሲያስጎመጅህ እግዚአብሔር የሚሰጥህ የሚመስልህ አይነት ነገር የለም። እንደሱ ነው እንቁልጭልጭ የሚለው። እኔ አሁን ሰው ባጣሁበት ሰዓት ላይ የደረሱልኝ እነሱ ጓደኞቼ ናቸው። ስቲል ነው አሁን ጓደኞቼ ናቸው፣ ብለር ናቸው ገባ። በዛን ሰዓት የነበሩ ጓደኞቼ ያቆመም አለ ያላቆመም አለ፣ አሪፍ ላይ ይሆናል ያልሆነም አለ። ግን እነሱ በቃ አውትስታንድ አድርገን ሰው ባጣሁበት ሰዓት ሰው የነበሩኝ እነሱ ናቸው ገባ። አሁን እኔ ወፍራም ነኝ እንዳልኩ ሰልፍ ስቲም የለኝም። ሰልፍ ስቲም ከሌለ አንተ የትም አትደርስ። እዚህ ምድር ላይ ሰልፍ ስቲም ያስፈልጋል። አንተ በራስህ ካልተማመንክ ማንም ሊያምንብህ አይችልም። ማንም አልነበረኝም። ጓደኛ ኬት ይመጣል? ተረዳኝ አይመጣም። እኔ እንደምን ሱስም ስጀምር ተደብቄ ነው። እንካይ ሞክረው የሰፈር ልጆች ናቸው ጀምረው ተባለ። እሺ ተባለ። አይ ቅሚያ ቃል ስለ በተከታታይ ቃምኩበት ጊዜ አለ። አሁን 2 ወር ምናምን ሳላቋርጥ ሊትራሊ ቀን በቀን ያው ከተያያዥ አለ። ሲጋራ ኦቬስ ነው። መጠጥ እግዚአብሔር ይወደኛል። ጨጓራዬን ስለሚያመኝ አልገፋበትም እንጂ መጠጥ የምጨማልቅበት ይመስለኝ ነበር። መጠጥም ጸዴ እኮ ነገር ነው መጠጥ ማለት ሶሪ ከሌላው አንፃር ነው የማወራው። አሁን ከዊድ ከምናምን ጸዴ ነው። በመስራት ተርጉም የተባልከው ለዚህ ነው። አረና ተረጎም ነገር ነው የሚለው እኮ አሁን ላይ የመከረ ወይ ጫቱንም ሱሱንም እየመከረ ሳይሆን የሆነ ጭንቀት ላይ ምናምን በወንክበት ሰዓት ላይ ገብቷል። ይባስ ሌላ ጭንቃ የሆነብህም ነው። ሌላ ጭንቃ የሆነብህም የምትተኛ ከሆነ እንዴ ከዛ ትልቁ ነገር ባይዘው ማለት ነው ዳስቹ እንቅልፍ። አሁን እንቅልፍ ትልቁ ነገር ነው። አሁን እኔ በራስ ማትተማመን ከሆነ ብዙ ጥያቄዎች ጭንቅላት ውስጥ ይመጣሉ። እነሱ ጥያቄዎች አያስተኙም። ያራዳልች አያስተኙም። ተኝተህ ራሱ ይሆናል ተንሽ እንጂ ያኔ የዛሬ 3 አመት እዛ በረንዳ ላይ ያደረግሽው ነገር ትዝ ይልሻል። ከዛ ብድግትልና እንዴ በረንዳው ትላለህ ታስባለህ። ኖርማል ነው ራሱ እኮ የምትረዳው እኮ ማለት ነው። ሱሴ ሴጣን ያስደርግህና አሁን 15 ቀን አንድ ቀን ብዘል ማለት እንዴ ተያይዞ ነው የሚያድረው። በቃ አው ማርያምን ነው ነው እንቅጣት ቀምታኔ ማርያምን ነው አንድ ዘመድ አለኝና እንደዚህ ስለድዋክ እያወራ በቃ ከዛ አልቀመም ማለትና ሳይቀም በኋላ ከዛ ነው ማታተኛ ሲተኛ ነው ዱካኩ
የኮካ ጠርሙስ ከቶ ከባድ ነው አንዱ አንዱን ፓርት ውስጥ ተመርሰ ሴቶችን በሙሉ በቃ ተናቆረ ማታ ዘግዝቀኒ በርበሬ ስታስፈጭ አድርሽ አዘግዝቀው እንደወፍጮ ቤት አመጣው እንደዚህ ዱካሽ ሲቃጠል ሳይቀም እንትን ብሎ አሉ ከዛ ጠዋት ሲነሳ እንትን አንሶላ የለም ቅሞት አረንጓዴ መሆን አለበት አንሶላ እንጂ ቅሞት ያበረ አስቸጋሪ ነገርና አሁን ታዲያ እንዴት ነው እዛ ላይፍ ውስጥ ያው አንደኛ አለ ማለት ትችላለህ ማለት in terms of what in terms of doing it ነው ወይስ in terms of ያሳለፍኩት ጓደኞቼ ምናምን ነው in terms of doing it እግዚአብሔር ይመስገን ያው እንዳልኩ አቆማለሁ ስትል ውድቀት ነው አቆማለሁ ካልክና የሆነ ቦታ ከተያስክ ውድቀት ነው ሰው እግዚአብሔር ይመስገን ነው እግዚአብሔር ይመስገን የምትለው ትተናል እንደ ድሮ አይደለም አሁን ከቃምኩ አሁን በጣም ረጅም ጊዜ ሆኖኛል ጭንቅላቴ ውስጥ አይመጣም እንዳልከው ግን ዱካክን ያራዳል ዱካክ አሁን ለምሳሌ እኔ ትልቁ የመጠጥ አይደለም ብለሽ ነው የጫትም ዱካክ ጫት እኔ መሰለ እቀማለሁ ከዛ በኋላ ያው አሁን ፈተና ምናምን አለ አይደል ግቢ ስትፈተን ግቢ ስንፈተን ወር ምናምን ላስት ላይ ያደርግ ይችላል ፈተና ያቺን ወር እንግዲህ ያራዳጅ ነኝ ከትክቻለሁ ለምን ከዛ በፊት አላጠናም እኔ አልወድም አየዋለሁ ትምህርቱን አውቀዋለሁ ሲያስረዳ ምናምን ክላስ ትገባለህ አቴንዳንስ ምናምን አለኝ ግን ዲፕ ዳውን ገብተህ ዋው ምናምን ያልክ አታጠናም ገባ ፍሬሽመን ላይ እና ዛሬ እሱን የሚያሰክበት ፍሬሽመን ላይ አንድ ልጅ ነበረ ዶርማችን የለም በቃ ዶርም ውስጥ አለ ግን የለም እኛ ጋር ነው የተመደበው የለም ላይብራሪ ነው ያለው ልጁ ገና ላይ የለም ቤቱ ነው ያለው ላይብራሪ ስላሳለፍኩ ስላጠናህ ምናምን አይደለም ተዋሩ ነው ተጭሮ ማለት አላለፈም አረኛ ጋር አለኝ ሲነግረኝ ከፍቻው ያዋለው ይለኛል ግን ምንም በቃ አይገባኝም ይለኛል እኛ ዶርም ደግሞ ምን አይነት ዶርም እኛ ዶርም ደግሞ ምን አይነት ልጅ እንደነበር ታውቃለህ አታውቅም ሰው ላይ መፍረድ ከባድ ነው እኛ ዶርም እንትን ስሙ ጠፋኝ በእና ፈተና ሲኖር በጣም ያሄ በጣም ስለ እኔ አሁን አንዳንዴ ሳይው ጎበዝ ነው ቴንሽን ግን ይሄ መጥፎ ነው ያስጠፋባል ያጠናው አጥንቶ እግዚአብሔርን ነው ማለት ፈተና ኖሮ አጥንተህ ምናምን ከላይብራሪ መጥቶ ይገባና ዶር ለሊት ስትባንን እንደዚህ ይሄደ ነው ወደዛ ነው ወደዚህ ከተኛው ይጠፋብኛል ብሎ ቴንሽን ማለት እግዚአብሔር እና በየሄደ ያድርና አስበው እንቅልፍ አጥንተህ ማታ አምሽተ ሳትተኛ እየተራመድክ አድረ ጧፍ ፈተና መግባ ማለት ምን ማለት ነው እና ግን አሪፍ ይሄዳል አቺቭ ያደርጋል ወፍ በቃ የሆነ ሰዓት ስለ መጀመሪያ ሰዓት አሪፍ ነበረ ከሆነ ሰዓት በኋላ ግን እንትን ይያል ራዲካል ራሱ የገባን ጊዜ ፕራይቬት የነበረ ልጅ ነበር 10ኛ ክፍል ይያለን ከዛ በቃ እንዲ ታቋለህ በእኛ ኤጅ አይደለም ከኛ ትንሽ በለጥ ይላል ግን እየተማረ ምናምን ፕራይቬት ነው አንደኛ ደግሟል ከዛ በኋላ ልክ በቃ ሊያልቅ ፈተናው እንትን ማትሪክ ልንፈተል ስንል በረገዛ ፍቃዱ ብቁ አይደለሁም ቀጣይ እንትን ይላል ብሎ ተወው ራሱ ስዋል አንድ አመት ማለት ነው ድጋሚ 2 አመት ሊደግም ምንድነው የተመረክሽው እኔ ያው የፋዘር ነው ሲቪል ነው የተመረኩት እሱ ነው እሱ አሁን አንተ ወሰርተበት ታውቃለህ ወፍ በቃ እኔ ያለኝን ኮኔክሽን አጣውበት ያራዳል የሚያናድደኝ ገብቷል አሁን በትምህርቱም በኩል የሚያናድደኝ ከልጅነት እንደዛ ስትገረፍበት እንደዛ ስንት ነገር ስትልበት ቆይተ አሁን ሞከርክም ግቢ ላይ የሆነ በቃ የሆነ ነገር አርገ ነው በቃ የተመረከው ሆነም ቀረማ እንደዛ ሄደ በቃ ህይወት ከዛ ከኢንጂነሪንግ እኮ በቃ እንደዚህ ነው አይደለ አሁን ለምሳሌ ምንድነው ግን አሁን አንተ ፍላጎትህ ከድሮ ስለ በራስህ ቢሆን አሁን ፋዘርን እንትን ባትል ኖሮ ምናምን ባትከተል ኖሮ በራስህ ፍላጎትህ የነበረው ምን ሰው ይጠይቃል እንጂ ፍላጎትህን የምታውቀው ያሉህን አማራጮች ስታውቅ ያለንን አማራጭ አናውቅ ያለኝን አማራጭ ሳላቅ ፍላጎቴ ነበር ልልህ አልችልም ግን መማር እንደነበረብኝ አውቃለሁ ከዛ ፊገር አውት ላደርገው እችላለሁ ተቀጥሬ እንደማልሰራ ውስጥ ያውቀዋል ከድሮ ገባ ከሱ ጋር ትልቁ ጭቅጭቃችን አሁን ፈቀደ እንጂ እንደዚህ አይነት ቀልድ ቀልዳለሁና ልመዱት አሁን ፈቀደ እንጂ ይከለክለናል አንተ ትንሽ ዘጋም ተላለቀ ፖድካስቱ ሲያልቅና አስረዳለን ወይ ይሄ ፖድካስት ቀጥይ እና የነበርኩ በእናንተ ያስጠፋኝ
አንፈቀደ እንጂ የምትፈልገው ምናምን መቀጠል አሁን ስለሌለ ነው። ቢኖር ያው ገብተሃል ኦልሬዲ ተቀጥሬ ነው እየሰራኝ ነበር። የሆነ አሪፍ ላይ ይሆን ነበር። ሰክስ ነገር የለም ግን መቀጠሩን አላምንበትም። እንጨቃጨቃለን። እኔ የሚታየኝ ቢዝነስ ነበር። ቢዝነስ ማለት የሆነ ታላቅ ወንድሜ ሀስለር ነው። ይሞካከራል በልጅነታችን የሆነ ስልክ ምናምን በትበት ይሉ ይዘው ይመጣል ምናምን ያቺ ኢምፓክት አድርጋኛለች እና ሀስል ማድረግ ነው። ከዛ የሆነች ፎቶ ላከልኝ። አንደኛ ዓመት ነው ሁለተኛ ዓመት ላይ ሆኜ ፋሚሊ ሚቲንግ ምናምን ብሎ ላከልኝ እና ፋሚሊ ሚቲንግ ማለት እንትን ነው ሚም ነው። ፋሚሊ ሚቲንጉ ላይ ካር ኦፍ ዘ ቢዝነስማን ይላል፣ ካር ኦፍ ዘ ሲቪል ኢንጂነር ይላል። ካር ኦፍ ዘ ሲቪል ኢንጂነር የሚለው ሱዙኪ ትንሿ አይደችም አልቶ ነች። ከዛ ያችኛዋ ደግሞ የሚገርም ላንድ ክሩዘር ነው። አንዳንዴ ፐርስፔክቲቭን ይቀይራል እንደዚህ አይነት ቀልድ የሚመስሉ ነገሮች። ከዛ ገባሁበት። እኔ ሰርቻለሁ እግዚአብሔር ይመስገን። አፓረንት ከወጣሁ በኋላ ስራ ጀምሬያለሁ። ኢቨን ፋዘር ያስገባኝ ቦታ ነበር። ግን እንዴት መሰለህ አሪፍ ነው ቢዝነሱ፣ ግን ኦነሩ ከሆንክ አሪፍ ነው። ኦነሩ ካልሆንክ አሪፍ አይደለም። ትበላለህ በጣም በጣም። ግን እሱ ደረጃ ላይ ለመድረስ ደግሞ መቼስ ከመሬት ተነስተህ ልክ ብር ኖሮ በብር የምታስጨርሰው ጉዳይ አይደለም። የሚያውቁ ሰዎችን መቅጠር አለ። የሆነ ነገር ይጠበቅብሃል ካንተ ተረዳይ። ቢዝነሱን ለማራመድ እኔ ወጣሁ። ሰርቼ ነበር ግን እንደማያዋጣኝ ሲገባኝ ወጣሁ እንጂ ይሰራበታል። እኔ ማለት የፈለኩት ምንድነው መሰለህ አሁን እሱ እንዳለው እንደዛ እንቅልፍን አጥተህ ሄደህ ሌሊቱን ሙሉ ስትንጎራደድ አድረህ ምን ብለህ ምናምን ነገር መጨረሻው ምንም በቃ አየው በቃ የማይጠቅም በቃ የዛች የምርቃቷ ቀን ብቻ ማስጨፈሪያ የሆኑ ብዙ ዲግሪዎች አሉ ማለት ነው። እና እኛም ደግሞ አሁን ምንድነው የምናወራው ነገር እኛ ያሳለፍነው አሁን አንተ እዚህ ጋር መተህ ስታወራ እኔ እንደዚህ አጋጥሞኛል ግን ይሄ ጠቅሞኛል በቃ እናንተም ጋር ኖርማል ነው እንደዚህ ምናምን እኛም ያሳለፍነው ነገር ነው። ግን በቃ ደግሞ እንደዚህም ደግሞ ያጋጥማል። አሁን እንደዚህም ደግሞ የሚጨናነቅ እንደዚህ ፋሚሊም ደግሞ እንደ ድንገት የሚያይሰው ምናምን ካለ በቃ ሌላ ኦፕሽን አለ በየቀኑ አለውሽ። ነገ ምን እንደሚሆን አይታወቅም። አይ ቲንክ ኢትዮጵያ ውስጥ ያለው ችግር አንድና አንድ ሰው የራሱን ቢዝነስ ይከፍታል። ከዛ መኮራረጅ አለ በጣም የራስህ ለመክፈት ትንሹ አብዛኛው የሆነ ፓዮኒሩ ይከፍታል የራሱ። አሁን ዲሲቲ ፓዮኒር ነው አይደል በዲጄ ማሰልጠን። ከዛ በኋላ ግን የመጡ ፊልዶች ሊኖሩ ይችላሉ ተከታዮች ገባ። ፓዮኒር ስትሆን ጸዴ ነው። ሁሉም ሰው ፓዮኒር መሆን ይችላል በየራሱ። አሁን ሁላችንም ችግር አለብን። አንድ ችግር ከቀረፍክ የሆነ ፓዮኒር ነህ። የሁሉ የአብዛኞቻችንን ችግር ከቀረፍክ ፓዮኒር ነህ አይደል? አንድ ችግር ነው ማውራ እኔ ማስበው ነው በቃ የሆነ ነገር የሆነ ግን ከዛ በፊት ግን ነው ቅርንጫፎች መሆን ትችላለህ ነው። አንዳንድ ቀን ኤክስፒሪየንስ መያዝ አለበት ግድ ነው ሰው ጋር ግንዱን ከመሆኑ በፊትና አንዳንድ ቀን ያን ሳትፈልግ ደግሞ ላትሆን ስለምትችል የሆነ ኤክስፒሪየንሶች ያስፈልጋሉ። እና የማስበው ነው ገባ ትልቅ ነገር ለመስራት ግንዱን ለማከል መጀመሪያ ኤክስፒሪየንስ ማድረግ ይጠበቅባል ብዬ ነውና ከዛ ደግሞ ተጨማሪ ደግሞ ሀሳብ ማነሳው ነገር አባት በጣም ብዙ ስራ ሰርቷል ብዬ አስባለሁ። ግን በሰራው ልክ ግን ያን ክብር አግኝቷል ወይ ያን ቦታ አግኝቷል ወይ ያን ስፍራ አግኝቷል ወይ? በጣም አመሰግናለሁ ዮኒ። አሁንም እኔ የአርባው ጽሁፍ አለች ወይ ፖስት ታደርጓታላችሁ ወይ ታሳዩዋታላችሁ። የአርባው ጽሁፍ ላይ መጨረሻ ያልኩት ይከብዳል ስልህ ምን ልበዳ ጠፋኝ ቶፒክ ነው ደው ስለ ስፍራው ገባ ተሰጥቷል ቦታ ፋዘር እሱ አልተሰጠውም እኮ እሱ አሁን ከዛ በኋላ አሁን እኔ ቲክታክ የጀመርኩት ከሞተ በኋላ ነው ማለት ጀምሬ ነበር ግን በደንብ በቃ ቫይራል የመጀመሪያ ቫይራል ቪዲዮ የወጣው ለምሳሌ የሱ 38ኛ ቀን ላይ ነው 40ኛ ቀን ላይ ነው የሰራሁት ቪዲዮ ቫይራል ይወጣ አይከበርም። እኔን ያቀኛል ሰው አሁን ለምሳሌ መንገድ ላይ አንቺ ምናምን ተብለህ ታልፋለህ። ሰርቻለሁ ቆይቻለሁ አሁን አክቲቭ ነው የሆንኩት አሁን ሰሞኑን እንደውም አክቲቭ ነኝ ቆይቻለሁ አቁሜያለሁ። እሱን ግን ያንም ያክል ማለት ንብን ጠቀስኩት እንጂ በጣም ብዙ ፕሮጀክቶች አሉ እንትኑ ላይም እንደተጻፈው እኔ እንኳን ከሞተ በኋላ ሲነበብ የህይወት ታሪክ የሰማቸው ፕሮጀክቶች አሉ። ግን የሚገርምህ አያውቁትም ማንም አያውቀውም ህዝቡ አያውቀውም። አንተ የማያውቅ ከሆነ ጥሩ ስራ ሰርቶ የማትታወቅ ከሆነ አንተ ማን ስለሆንክ ነው እንደሱ አይነት ነገር የምትመኘው? አንድ ለፊልዱም
ትኩረት አይሰጥም ለትልልቅ ፊልዶች ትልልቅ ፊልድ ላይ ላሉ ሰዎች ትኩረት አይሰጥም ሰው ልትስብ የምትችለው ትኩረት ስትሰጠው ነው አሁን ለምሳሌ ሜዲሲን ተባልን በልጅነታችን ኢንጂነር ተባል ተሳበን ገባ ተስበናል ከዛ በኋላ ከመሳብ በኋላ ደግሞ የምታከብረው የተደረገላቸው ሰዎች ሲከበሩ ስታይ ነው አንተም የምትገፋበት ሲከበሩ ስታይ ነው ነገ ከነገ ወዲያ አንተ ገፍተህበት ላትከበር ነገር ለምን ትሰራዋለህ ተረዳኝ ወይ ላትታወቅ ነገር ተረዳኝ እናሱ ሜንታሊቲ ያለ አሁን ትልቅ ቦታ ያለ ሆነ ሰው የትም ቦታ አሁንም በህይወትም ላለ ለሌለክ እንትን ማለት ማመስገን አሁን ለምሳሌ በዚህ አጋጣሚ ትልቅ ቦታ ለነበረ ሰው እዮብ መኮንን እኔ እንደ ራሴ ነው የሚያንሰፈስፈኝ እዮብ መኮንን ሲሞት የሞተም ሰዓት አሁንም ድረስ ያንሰፈስፈኛል አከብረዋለሁ እሱ ያገኛል ፌም ለምን ዘፋኝ ነው አይሁን ውስጥ ይገባል ግን ደግሞ ታሪክ የቀየሩ ብዙ ሰዎች አሉ የማይታወቁ ሊትራሊ ማንም የማያውቃቸው ምንም ስፖትላይት የማይሰጣቸው ሰዎች አሉ አንደኛ አባት ነው ማለት እንችላለን ስፖትላይት እሱም የሚፈልጉ አይመስለኝም ነበር ስፖትላይቱ ግን ስለ ሰርቷል ግን ታውቀዋለህ ከዛ በፊት አታውቀውም እንትና ለምሳሌ ቶና እሱ በጣም የሚገርም ማስታወቂያ ጋሽ ኢንጂነር ስመኘው ሲሞቱ ነው ያወቅናቸው ስማቸውን አይደለም መሆን አለበት ግን የለበት ከሞተ በኋላ ምን ይጠቅማል ኢንጂነር ስመኘው በጣም እናመሰግናለን እናከብራለን ይሄንን እርምጃ ስለተራመድክ ብትለው ነው የሚቀለው ቤተሰቦቹን አይዟችሁ በጣም ትልቅ ሰው ነው ብትለው ነው ለኢንጂነር ስመኘው የሚቀለው ከሞተ በኋላ በቃቸው ነው አሁን እኔ ቪዲዮ ደጋግሜ ያልሰራው ገባ ሰው አሁን የሆነ ቫይራል አሁን ያ 2.8 ሚሊዮን ነው የታየው ከዛ ቆሜያለሁ እኔ አቁሜያለሁ ቲክታክ ከዛ ሰራውት እሱን የሞተ አኒቨርሰሪ 4ኛ ዓመት ነው 5ኛ ዓመት ላይ 4ኛ ዓመት ላይ ሰራውት አቁሜያለሁ ፊልም ያደርገዋል ያን እኔ እንደሱም አይደለም እንዲሆን እንዲታይም ያደረኩበት ሚንስ አለኝ ከዛ በኋላ ደግሞ መከበር ያለበት ሰው እንዲከበርም ነው ያቺን ቪዲዮ ወጣው መቀጥቀጥ አላቃተኝም ስለሱ ምንም አላወራውም ሊትራሊ ይሄንን ሰርተውላችኋል አሁን የለም ነው ያልኩት ልክ እንደሱ ግን ያሉ መከበር ያለባቸው ለሱ ምንም አልጠቀምኩትም ያቺን በማድረግ ተረዳኝ ለራሴ ሳቲስፋክሽን ነው 40 ጽሁፍ መጨረሻ ላይ እስከቻልኩት ያህል የሱን ስም ለማስጠራት የራሴ ቃል ሰጥቻለሁ ለራሴ ቃል ሰጥቻለሁ በቃ የዛን ሰሞን ያደረኩት ነገር ነው እና ሌላ አንድ ደግሞ ልጨምር እሺ ቁም ነገር ከያዝን ላይ ቀር እናት አባት ይሄ ወላጆቻችንን ማለት ስናጣቸው ማታቁት ፔን ያለው እኔ አሁን ገባለሁ ቤት ስገባ ያን እንትን ቾር ብለህ የምትገባው ክፍልህ ነው የሚታይ መሆን የለበትም እሱ አሁን ትዝ የሚለኝ እስካሁን ይበጠብጠኛል ቻው በቃ ነው የምላቸው ቻው በቃ ግሸጋ ነው የምለው ወይ ግሸጋ ነው የምለው ቻው ግሸጋ ምናምን በቃ ኑኑ በጣም እሱ ኑኑ ነው የሚለኝ በጣም ነው የምወድህ ምናምን ብሎ ይሄዳል አሁን እኔ ቻው ነው ያልኩት ተረድተኛል በጣም እንደምወደው ግን አያውቅም ይሄ ሰውዬ ከሞተም አሁንም ድረስ አያውቅም በቃ ታዜታ ቃለች አሁን ማዘር ባገኘዋት ቁጥር በሱ ያጣውት ነገር የለም በሱ አለመካስ ሞክራለሁ ግን ወላጆቻችሁ ያሉ ሰዎች ይቆጫቸዋል ሊትራሊ ይቆጫል ተጣላልታችሁ ተቀያይማችሁ ምናምን ኢቭን ከሰው ጋር እኮ ይቆጫል የሆነ በቃ ማታውቀው ሰው ጋር እኮ ዛሬ ታክሲ ውስጥ ተደባድበ ምናምን እኮ ስትገባ ለምን አደረኩት ምናምን ማለት ራይት ማይንድ ላይ ያለ ሰው ትክክለኛ አይምሮ ላይ ያለ ሰው ነው ሊከብድ ይችላል እና ይከብዳል ብቻ እንደዛ ነው ማስበው እቺ ነው ማገር የምፈልገው በቃ እስካለን በጣም የሆነ ሰዎች መሆን አለብን ነው ደስታ ራስ ዋናው ዓላማ ያቆም የደስታ የመንፈስ ፍቅር ዋናው ዓላማው እሱ ነው በቃ እስካለን ድረስ ፍቅር መስጠት አለብን ማክበር አለብን መናገር የምትችለውን ነገር ሰዎች ቀጠሮ ይዛሉ ለመፈቃቀር ለመታረቅ ምናምን ቀጠሮ ያስፈልጉ አናቆም ምን እንደሚፈጠር አሁን እሱ ልንገር ቀጠሮ ያስፈልገውም ለሚል በኤግዛምፕል ባስረዳችሁ ይቀላል ብዬ ነው እኔ አሁን ሲታመም ላይክ ምን መሰል አሪፍ ላይ ነበር በቃ አሪፍ ላይ ነበር እሱም ደስተኛ ነበር ድሮ አሁን አናገኘው የምናገኝበት ቀን በጣም ጧት ይወጣል ለሊት ነው የሚወጣ 11 ሰዓት ነው የሚወጣ 11 ሰዓት ይወጣል ሲገባ 12 ሰዓት ነው ደክሞት ነው የሚመጣ ይተኛል የሆነ በቃ እንትን የምትለው ነገር የለም ቦታም በቃ የለውም ነበር መጨረሻ አካባቢ ላይ እንዳልኩ አሪፍ ነገር የንቧን የተሰራች በነበረበት ሰዓት ሳይጨርሰው ነው የሞተው ባይዞ ይሄንን ጀምሮት 6 ወር ነው 7 ወር ሲቀረው ነው ያረፈው እሱና የንብን ሲሰራ ማረፍ ጀመረ ማለት ከአንድ እስከ 4 ሰዓት እስከ ምናምን 11 ሰዓት ወጥቶ ነው ማለት ያ ሰውዬ እኮ ያን ሁሉ አመት 11 ሰዓት ሲወጣ 12 ሰዓት ነው የሚገባ ለማለኛ ነው እኛ ግን ቻው ግሸጋ ብለህ ነው በቃ ቻው ምናምን ብለህ ነው ምተኛ ምናምን ትወደዋለህ እኮ የሆነ ግን የሚይዝ ነገር አለ ከመናገርም
ብቻ እንደዛ ተፈጠረና እሱ እንትን ካለ በኋላ ኢምፓክት ትደረጋለህ። በጣም ሜንታሊ ኢምፓክት ነው የምትሆነው። አንዳንድ ነገሮች ሲሆኑብህ ነው የምታውቀው። አሁን ሰው ያለ ነው ይላል። በጣም የምታናድደኝ አባባል ነች። በተለይ ደግሞ የማያውቀው ሰው ያለ ነው ሊለኝ አይችልም። አታውቀውም። ቶታሊ ምን ቅይር ነው የሚልብህ። እኔ አሁን እሱ ሲሞት ላይፍ አሁን ባልቀድም የጠየቀኝ ጥያቄ ላይ የእሱ መሞት ጠቅሞሃል ጎድቶሃል ትለኝ ነበራል። ኢንተርምስ ኦፍ ጠቅሞሃል ሳይሆን ምንድነው ላይፍ ላይ ምንድነው የፈጠረው ኢምፓክት? ላይፍ ላይ ጠቅሞኛልን ጎድቶኛልን? ሊትራሊ ጠቅሞኛልን ጎድቶኛል። አሁን ሞት ጥቅም አለው እያልኩ አይደለም፣ ጠቅሞኛል። ግን እኔ አሁን ለዚህ ሜንታሊቲ ጠቅሞኛል። አሁን ባይሞት የምትተማመነው እሱን ነው። እኔ እሱን ነው ስለስከቂት ፋዘርስ ካለ ድረስ እኔ ምንም ወደኋላ የምለው ነገር ተደባድቤም ቢሆን የሆነ ነገር በብርም ቢሆን በምንም የምትተማመነው ጀርባል ሰው አይደለም። አንድ በዚህ አጋጣሚ ይፈለጋ አባት ቢሆን እናትም ፈጣሪ ነው መተማመን ያለብን። ፈጣሪ ነው እነሱንም አስተሳሰባቸውንም ሊቀይር። አንደበት ሰይጣን አንደበት ይቀይራል ታውቃለህ። ከሰው ጋር ሲያጣላ አንደበትህን ቀይሮ ነው የሚያጣለው። የዛን ያህል እግዚአብሔርም የመቆጣጠር አቅም አለው እና እግዚአብሔርን ነው አንደኛ ማድረግ የነበረብኝ። ተረዳኝ። ያቺን ተምሬያለሁ። አሁን እሱ ጥቅም ነው ለኔ ከሞተ በኋላ መተማመን። ነገ ዛሬ ታውቂያት የፈለገ ቢሊዮነር ብትሆን አልተማመንብህም። ባንተ አውቃለሁ አልተማመንብህም። ወዳጄ ነህ እየሰጠኸኝ ነው 15 ምንም ብር እየሰጠኸኝ ነው አልተማመንብህም። ግን ወዳጄ ነህ አከብራለሁ፣ እንከባበራለን። የምንተማመነው ግን ከፈጣሪ ጋር ነው። በጣም መተማመን ያለብህ እምነት ራስ ላይ ነው። እምነት ላይ ስትተማመን ራስ ላይ ትተማመናለህ። እንደነገርኩህ እኔ ኤቲስት የነበርኩበት ታይም አለ። ኤቲስት ማለት የኔ ፈጣሪ ጩጲ ነው ብዬ ነበር ማስብ። ሊትራሊ ስሙን ጩጲ ነው ብዬ ነው ማወራው። ራስ ሳይጀምር ስተናላ ያኔ እኮ የምሬ ነው የሆነ ፖይንት ነው። ይሄም ነበረው የራሱ ማለት የተጠየቅነው አንድ የሆነ ሲሊ ኩዌስችን ነች። እቺ ፋክተር አሁን አንዳንዴ ሰው ይጠይቃል እግዚአብሔር ካለ ለምን ብዙ ሰዎች ላይ እንደዚህ አይነት ነገር ሀፕን ያደርጋል ምናምን አናቅ። ሪዝኑን አናቅ። አንድ ሪዝኑን አናቅ። ሁለተኛ ደግሞ መምከር የምፈልገው ነገር ሪዝኑን ካለማወቃችንም በላይ የፈጣሪን ስራ በሰራ ቁጥር አንተ ውስጥ የፈጣሪ ይውላል። የሰይጣን ስራ በሰራ ቁጥር ግን ሰይጣን ነው የሚነግሰው። ለምሳሌ ስናጨስ ስንቅም ስንጠጣ ምን ያን ታይም ሃፒ ነን ተደስተናል። እቤቴ ገብቼ ግን ተኝቼ ሰላም የለኝም አይምሮዬ። ተረዳኝ ሰጥቷል እኮ ተሳስቀሃል አልፋል። ግን እንደገና አሁንም ያቺ ነገር ካቆመች አንተ ትቆማለህ። ሰይጣን ማለት ይሰጥህና እንደዚህ ያቁለጭልጭልሃል። ሃይ እቺ አበርች ነገር ነች ያት ምናምን ይልህና እቺ ላይ ኢንቨስተር ስትሆን እንድትለምነው ነው የሚያደርግህ። እሱን እንድትተማመንበት ሁሌም ያችን ስታደርግ ወደሱ እንድትመጣ ፈጣሪን ጥለህ ነው የምትሄድ። ፈጣሪ ግን ብዙ አቅም አለው። ባይዘው እኔ በፐርሰናል ህይወቴ ላይ ዜሮ ከፋዘርም በኋላ ዜሮ ገብቻ አውቃለሁ። ኢን ላይፍ ኢን ቢዝነስም ከምንም በላይ ፈጣሪ ግን አውጥቶኛል። ከምንም በላይ ሁለት አሁን ሌላ ጉዳት ምለው አምኜ ማውራው ሰው የለኝም በዚህ ሰዓት። አጋጣሚ ይሁን እንጂ አሁን በግልጽ አወራለሁ። ሚስጥር አሁን እኔ ከፋኛ ለማዘር ብነግራት ይከፋታል። መጨነቋ ነው። ለወንድሞቼ ብትናገር ያው እነሱም ቢጨነቁም በቃ የሆነ አትግባባም። አንድ ማይንድ ላይ አይደለህም ወይ እነሱ የራሳቸው ችግር ሊኖርባቸው በርደን ነው የምትሆንባቸው። ተረዳኸኝ? የምትገባበት ጉድጓድ። እኔም ፋዘር ጋር ሊትራሊ የሆነ እኔ በጣም ኢጎይስቲክ ነበርኩ አላልኩም። የሆነ ታይም ሁለቱም ወንድሞቼን ዘግቻቸው ነበር። ላይክ ፎር 2 years ምናምን ትልቁን ዘግቻለሁ። ሊትራሊ መቶኝ ነው ዘጋሁት። 2 ዓመት ማለት ማልመልሰው 2 ዓመት ነው። ወንድሜ ጋር አልነበረም ግን ትክክል አልነበረ ስለመታይ ነው ለስታስባ መምታቱ ለምን ይምታይ ልክም አይደለም። እኔ ግን ያንን ሪአክሽን ልክ አይደለም። 2 ዓመት ማለት እኮ የኔም ታይም ነው ምገለው። አሁን በዛ ታይም መቀራረብ የነበረብን እኔ አልተቀራረብንም። ከብራ አንድ ነገር አሁን ቢሆን ምናምን አሁን እኔ ታክሲ ኢቭን ኢማጂን ማስታውሰው ነገር ልንገር። መስከሄን የተማርኩት ሃይ ስኩል ከ9ኛ ክፍል ጀምሮ ከበኋላ ማለት ነው። ታክሲ ተፈቀደልኝ ያና ያርነ ለብሼ ከቦሌ ሚካኤል ሜዴት ነው 6 ኪሎ ነው ሜድ 6 ኪሎ እየሄድኩ የሆነ ሰዓት ላይ ካሳንቺስ ጋር ስደርስ ብር የለኝም ማለት ነው። ለታዲያ ሁሌ አረሰውም ለሱ ራሱ ነግሯልና በጣም ይቆጨኛል። አረስ ሲድ ብር የለኝም ማለት ወይ 100 ብር ሰጥቼ ይሁን ለእንትኑ ከዛ መልስ አልቀበል እጄ ይሁን ምን ብቻ ካሳንቺስ ደርሼ የለኝም። አለፈ ያውን አለፈ እያየሁት ነው። የኔ ወንድም እኮ ነው
ለምን እሱም ተማሪ ነው 2 ዓመት ታላቅ እኮ ነው እሱም ለፈተና ነው ግማሽ ቀን መስኬ ግማሽ ቀን ትፈተናለህ ፈተና ግማሽ ቀን ነው የምንፈተን እና ከ9ኛ ክፍል በላይ አንድ ላይ ነው የምንሄድ ሰዓታችን እኩል ስለሆነ እና እሱ በታክሲ ከኔ በኋላ ያለው ታክሲ ላይ ነበረ አለፈኝ ወርዶ እኔ ወርጄ ቆሜ እየጠበቅኩ ነው ታምናለህ ምንም እንዳላልኩት አልጠይኩት ለዘለ ያያየሁት ዝም ነው ያልኩት አሁን ኢጎ ነው ከዛ ከገውን በላይ ደግሞ ያቺ ጸብ ስላለች ያው ወንድም ነው እኮ በጣም ደሞ ወንድም እኮ ነው ሊትራሊ ነኝ የተጎዳው ኢንተርምስ ኦፍ ብዙ ነገር ኢጎ ያሳጣቸዋል ማለት ለዛኔ ከራሴ አንፃር ነው እንጂ እዚህ ጋር ብዙ ቀልጄ መውጣት እችላለሁ ግን አይደለም ማወቅ ያለበት እኔ እንዲያጠፋሁት አብዛኛው ሰው ይደርሳልና ሲደርስ ባያጠፉት አሁን ሱስ ውስጥም ያሉ ሰዎች እንዲወጡ ፈልጋለሁ እንዲወጡ መፈልገው የሰይጣን እንደሆነ ነው እንጂ ይሄ ላይፍ ስለሚያስጠላ ወይ አንተን ሳልረዳህ ቀርቻ አይደለም ገባ አንተን ውጣ ስለሆነ ለምሳሌ ሱስ ቢኖርብና ውጣ ስለሆነ ሳልረዳህ ቀርቻ አይደለም ለምን ነበርኩ እኔ ምዛው ውስጥ ውጣ ስለህ ግን የሚበልጠው ፈጣሪ ነው ይያልኩ ነው ገባ ፈጣሪ ዝም ይላል ማን ነው አንድ ትምርት ላይ የሰማሁት ነች በሰይጣን መንገድ እየተጓዝክ ፈጣሪ መጥፎ ነገር ሀፕን ሲያደርግ ፈጣሪ አይደለም የሚያደርገው ሰይጣን ነው የሚያደርገው ግን ፈጣሪ ዝም ይላል ነው ትምርቱ ሚል ኦሬዲ አንተ መጥፎ ነገር ውስጥ ትጨማልቃላ ፈጣሪ እስኪ ይለና ትቀጣል ስትቀጣ ትመለሳለህ እኔ አሁን ተቀጥቼ ነው ትመለስ ትልቁ ቅጣትም የፋዘር ሞት ነው ብያስባለሁ እኔ አንዳንዴ ለምን ወደ ማንነቴ መልሶኛል ክሊክ አድርጌም ቢሆን ምንም አድርጌው ወደ ማንነቴ መልሶኛል ያ ነገር ጥቅም አለው ብያስባለሁ የምትተማመንበት ስታጣ አንተ ራስህን መተማመን ትጀምራለህ ፈጣሪ መተማመን ትጀምራለህ መስራት ትጀምራለህ እኔ አሁን ሊትራሊ ቦድቅ የሆነ ሰፖርት አላጣም ግን ደግሞ በደም የሚገባኝን ሰፖርት አላገኝም ብዙ ጊዜ እቺን ነገር ኢምፓክት ከሱስ ውስጥ ያላችሁ ሰዎች ለመውጣት ከባድ ነው ግን ከእግዚአብሔር ጋር ቀላል ይሞከር ቢወጣ ይሻላል ለምን ያው ነው ሰይጣን ነው እየተቆጣጠረ ያለው አንደበትህን አስተሳሰብህን ማይንድ ኢቭን ሳይኮሎጂ ማይንድ መጠጥና ዊድ የሚባለው ሰብስታንስ አይምሮን ያቀጭጫል ሊትራሊ ላይክ ሲቲ ስካን ነው ያሳዩ እንትን ያለውና ከ10 ዓመት በፊት አሁን ምናምን ያለ ነው ሊትራሊ ይቀጭጫል ትንሽ ነው ይሆነ ለምፐን ይሆንክ ነው የምትመጣው እንግዲህ ከራስ ስታየው እኔም ሾክት ትሆናለህ አይታ እኛም እኮ እዛ ውስጥ ነበር እንትላል አይመስልህም ግን ሎንግ ተርሙ ይገላል ሾርት ተርሙ በጣም ሳቲስፋክሽን ነው በጣም ደስተኛ ነው ያቺ ነገር ልክ ስታቆም ትፈልጋታለህ የምትፈልጋት እኮ ያቺን ደስታ ለማምጣት ነው የሌለ አርቲፊሻል ደስታ ነው ከፈለሙ ታረጋዋለህ የደስታ መጠን ትረዲ በቃ ብር ካለ ደግሞ ትንበራጨቃለህ በቃ በደንብ ትንበራጨቃለህ አይደል በደንብ ግን አይመጣውም የማይመጣውም ለማቆምም ለፈጣሪ እጅ መስጠት ነው እኔ ሱሰኛ አይደለም መጀመሪያ መቀበል ብዙ ነገር መቀበል መቻል አለበት እኔ ማንነቴን ስለተቀበልኩ ነው አዛ ሰው ነኝ ብዬ ተቀበልኩት የሆነ ሰዓት ላይ ሙቴ ምሬን ነው አዛ ሰው ነኝ እኔ ይሄ ነገር ችግሮች አሉብኝ አልኩ ያኔ ነው ለቀየረው የምችለው ሳልቀበለው ልቀይረው አልችልም ተቀበልኩት ቀየርኩት ስቀይረው አሁንም እኮ ማልቀበላቸው ፋክተሮች ሊመጡ ይችላል ዘን ትቀይራለህ ካልተቀበልከው ግን እኔ እኮ እንደዚህ አይደለሁም ብለህ ግን ምትክድ ከሆነ መቼም የምትቀበለው የምትሻሻለው ነገር የለም እዛው ለምፐን ሆነ ትቀራለህ እኔ የማስበው ይሄን ነውና አይ ቲንክ ትልቅ ቁም ነገር ልትወጥ ነው የመጀመሪያ እንግዳችን አንተ ነው ላይፍ ኤክስፒሪየንስም ሼር አድርጎናል አንተ ምን የምትጨምረው ነገር ከአንተ ላይፍ በስካንች ላይፍ እኔ እንኳን ያው አብዛኛውን ተናግሮታል ግን እቺው መጨረሻ ላይ ያላት ሐሳብ በጣም ነው የምታስማማኝ ለብዙ ነገር ላይፍ ላይ ላለ ለውድቀትህም ለመነሳትህም እግዚአብሔርን በህይወትህ እንዲሰራ መጀመሪያ ኃጢያተኛ መሆንህን ማመን አለብህ በባይብል ታሪክም በምንም ብትሄድ በጣም ከድቶት አብሮት ሐዋርያ ሆኖ እንዲቀጥል ያደረገው መክዳቱን በማመኑ ነው ገባህ አይደል ስለዚህ ብዙ ነገሮቻችን ላይፍ ላይ ስንጣላም መሳሳት ምንም መሞት አይደለም አያስገድልህም ምንም ነገር ማድረግም የትኛውም ሱስ መግባትም መሞት አይደለም እግዚአብሔር ከቀን ወደ ቀን ሲጨምር ገብቷል የመጨረሻውኛ ምድር ላይ ምንም ልናረግ ማንችለው ስንሞት ነው በህይወት እስካለህ ድረስ አብዛኛው ነገርህን ልቀይር ትችላለህ ገንዘብ ባይኖርህ ጸሎት ማድረግ ትችላለህ ክፍያ የለው ገባህ አይደል እግዚአብሔር በሚፈቅደው መጠን በእምነት መጠን ያደርግልሃል ግን ለሁሉም ነገር ያለህበትን ነገር እሱ እንዳለው መቀበል አለብህ ስተተኛ ኮንክ እኔ ካንተ ጋር ስጣላ ሐሳቤ ስተት እየሆነ ብደርቅ ነገ ከነገ ወዲያ አንተን አጣሃለሁ አለቀ አንተም ህይወትን ትኖራለህ እኔም ህይወቴን እኖራለሁ አንሞትም እኮ
አብረን ግን ማደግ እንችላለን ነው ገብቷል አብረን መሆን እንችላለን ስለዚህ በጓደኝነትም በሪሌሽንም በቤተሰብም ሱስ ውስጥም ሆነህ ምናምን አንተ እንዳለው ማመን አለብህ ስተትህን ያለህበትን ነገር ከዛ በኋላ ሁሉም ቀላል ይሆናል ያላወቅከውን ነገር መቼም ማስተካከል አትችልም የት እንደምትሄድ ካላወቅ ዝም ብለህ ታክሲው ስለገባ የሆነ ቦታ ደርሳለሁ አትል ስተትም እንደዛ ነው ማመን አለብህ ሰዎች ጋር ደግሞ ችግር አለ የሆነ ትክክለኛ ወዳጅም ምናምን የሚመስለን የሚያበረታታን ሰው ነው በቃ እንደ የሆነ ነገር ካል በቃ አላማረም ከተባልከ ኦኬ ወይ በሱ አይን ነው ብለም ማሰበም ይሁን ግን በቃ ያ ነገር እንደዚህም ደግሞ ሰው ያስባል እንዴ ምናምን የሚለው ነገር አይምሮስ መክተት አለበት ቅድም በራስ እንትን አለመተርጎ በጣም ሙገሳ ብቻ ነው የምንወደው አብዛኞቻችን በጣም ሙገሳ ነው የምንወደው በቃ የሆነ እንደዚህ እኮ ነው ምናምን ብትባልና እንትን ትላለህ እኔ አሁን እዚህ ፖድካስት ላይ ያለው ለምሳሌ አቤል አኮ ጨዋታችሁ ምናምን ከሚል ይልቅ እሱ አለ በቃ ያለን ነገር ነው በቃ እስቲ ምንድነው እስቲ የጎደለው እስቲ በቃ እኔ ምን ማድረግ እችላለሁ በቃ ምን ብናረግበት እስቲ ገብቷል ከዚህ ከሴታፑ ጀምሮ የሚሆን እዚህ ጋር እንደዚህ ብታረጉበት እንደዚህ እንደሱ አይነት ወዳጆች ማብዛት መቻል አለበት አሁን አንተ ቅድም አሁን ለምሳሌ ብራዘር መታኝና ነገር ስትል መምታቱ መመታተን እኮ አይደለም መመደብ ለምንድን ነው የመታ ገብቷል አይደለም ምንድነው ካንተ ፈልጎ ያጣው ነገር ዝም ብሎ አልመታም በቃ ገብቷል አይደለም እኔ የማስበው ማለት ነው የሆነ ኖርማል የልጅ እንት ጻብ ነገር ሆኖ እንደዚህ መጥቶናም ኮነ ኢትስ ኦኬ ግን ማንንም ከኛ በላይ ያለ ሰው እኔ በርግጠኝነት ስለሚያስብልን የሆነ የማይሆን ነገር ስላየ በቃ ከሆነ ነገር አንፃር ነው በቃ የሆነውና ሁሌ እንትን የመታቀፉ መሳሙን አይዞ ጎበዝ በርታውና መባሉን ብቻ አንፈልገው ነው እቺ ኮምፎርት ዞን ብዙ እንትን ብዙ ነገር ታሳጣለሽ ገብቷል ይሄ ምስጋናው ምኑ ለምደህ በስራም ኢቨንት አሁን በመታረጋቸው ነገሮች ምናምን ስራ ሲሰራ ዛሬ ብዙ ሺህ ብር ነገ ብዙ ሺህ ብር ምናምን ተሰራና ልክ የሆነ ማክሰኞ ወይ ሮብ ላይ ምንም ሳሰራ ስገባ በቃ ፈጣሪ የለም ላንተ በቃ ያቺ 6 ቀን የለች እንደውም የሆነ አማርኛ ፊልም ላይ ነጭ ሉክ ላይ ነጥብ አርጎ ባባ ምናምን ያሳያት ነገር አለ ከሙሉ ነጭ ሉክ የሰው ልጅ የሚታየው አንድ ነጥብ ነው ገብቷል ብዙ አሪፍ ነገር ይደረግልህና ከዛ በላይ የጎደለችዋን ደግሞ አንስተህ ደግሞ ሌላ ታሪክ ላይ ተገባለህ አሁን አንተ እንዳልከው ገብቷል ስተተኛ ሁሌ ልክ ልንሆን አንችል ማንንም ሰው ምድር ላይ ተፈጠረ ሰው ሃይማኖት አባትም ይሁን ተራሰውም ይሁን ምንም ይሁን ሁሌ ልክ ሊሆን አይችልም እና አንተር ቅድም እንዳለው ይሄ በራስ ትርጉም ብቻ አንተርጉም ላይፍ ላይ ገብቷል በቃ ተሳሳትክ ተባልክ አያምርብህም ተባልክ አይሆንም ተባልክ ደስ አትልም ተባልክ ምንም ችግር የለም ያንተ ያልሆነ ነገር ላይም ከችቻህም ሊሆን ይችላል ወይ ደግሞ ለምንድን ነው ደስ ያላልኩት ወይ ምን ያላማረብኝ ብለሽ ግን ፎከስ ማስተካከል መቻል አለበት አሁን ሰው ማይጠይቅም አሁን ለምሳሌ አንተ እኮ አትችልም ምናምን ስትባል ምን ነው አትችልም ያላስቸልከኝ ምኑ ነው ያስጠላ ብሎ አንጠይቅም ዝም ብለህ አትችልም ስትሬንግ ብሎክ ቻው ምናምን ትላለህ እኔ አሁን እጠይቃለሁ አሁን ኤክሶችም ጋር ብንመለስ ብዙ ናቸው ለቁጥር ያዳግታሉ አንቺ ኤክስ ግን በቃ ከፍቅር ጋር አንፃር አይደለም ኤክስ የምታደርጋቸው ማለት ነው ከትምህርት ነው ከላይፍ ኤክስፒሪየንስ ቅድም ብዙ ፍቅር ውስጥ የለውም ብላ ነበር አሁን እንዴ መሰለሽ አንድ ነለች አንቱ ነው የምትለው አደማመር የፍቅሬ ሹገር ነው ማሚት ነው ነው ነበር ግን መሰለ በመጀመሪያ አጀማመሪ በፍቅር ላይ ልክ አልነበረም ብዬ አስባለሁ የመጀመሪያውን ለምሳሌ ስጠብስ 9ኛ ክፍል ነው ጠበስኳት አይደለም የሆነ ጀማ አለና እሱና እቱ ሆኖ ለመደበር ነው እንኳን እንትን ያዱብኝ የተላከችውና እኔ ዶቺስተር ነኝ ገብቻለሁ ጮመና ዶቺስተር ድፎዬ ብለናቸዋል እና እኔ ደግሞ ታገኘ ብዬ ምናምን ቀውጥ እና የነሱ ፐርስፔክቲቭ ቀይራል በቃ ሴቶች ላይ ያለኝ ማለት ሰናቃ ማለት የነቀውት ደግሞ ጀለስ ያዩት ፎቶ ሌላ ነው ስትመጣ ክብነሽ ነች እንዴ አንድ አይነት ምን አንቺ እንደራረሳለን አጥተን መካማቶቹ ጀማሴታቶቹ ታያችሁ የተመቱ ጋንግልን ነበር ብቻችን ብቻ አይሆንም በቃ ሳክስን የተነ እና ጀማመሩን ስለምጠላው እስከተወሰነ አላምንም ዝም ብዬ ማድረግ ያለብኝ ወንዳይ ግዴቶች አደርግና እንትን እላለሁ ግን አሁን ስታስበው ልክ አይደለም ማስተካከል ያለብን ነገር ደግሞ ማለት ሁሌም አሁን እኔ ሌላም የምመክረው ለእናንተም እኔ እናንተ ታረጉት አታርጉት አላውቅም ማታ ልተኛ በፊት
እኔ ቁጭ ብዬ አስባለሁ ዛሬ ምን ልክ ሰራው ዛሬ ምን አጠፋው የትኛውን ባስተካክል ለነገር የትኛው ደግሞ ቢበረታታ የሚለው ማሰብ አለብን ለምን ጀጅ የምታደርገው ሰው አይደለም እኔ ሰው በጣም ጀጅ አደርግ ነበር እግዚአብሔርን ነው የምላችሁ በጣም ሰው አላቅም እኮ ያንተን ታሪክ እኮ ነው አላቅም ጀጅመንት አለ ኧረ እሱ ማን ነው እሱ ሰነፍ ነው ኧረ እሱ ይችላል እንዴ ምናምን ማለት የለብህም ገባህ እሱ ያልተረዳው ነገር ስላለ ነው እኔ በጣም አልኩ ማርያምን ከልቤ ነው የማወራችሁ በጣም ግን መሆን የለበትም ከሱም የራሱ መንገድ አለበት ከቻልክ ይሄን ስተት ስታይ ይሄ ነገር ብታስተካክል ሰው አይሰማህም በራሱ ካላመነበት በስተቀር አፍ ማቆሸሽ ነው የሚሆነው ብዬ ነው አሁን በዚህ ባለኝ አመለካከት ግን መናገር ከህሊናህ እንዲወጣ ይሄንን አስተካክል አሁን ሰው ቲክታክ ላይ አንተ እንትን ልጅ አንተ ባለጌ ምንድነው ጥፋቱ ትክክለኛ ጥፋት ቲክታክ ሲጀመር ኮሜንታርም ምንም ላይ የሚሳደቡት ለመደበር ነው እንጂ የተሰማው ነው ብዬ እንደውም ማን ያዟል ሰሞኑን የሰማሁት ምናምን ስለከፋቸው ነው አለ እውነት ነው እኔ አሁን ያኔ አልታወቀህም እንጂ እኔ ስተች በነበረበት ሰዓት ላይ እኔ የራሴን ህይወት ለመደበቅ ነው ሰው ስተች ነበር ተረዳኝ የራሴን ማንነት ለመደበቅ ሲባል የሰው ተቻ ልክ አይደለም እቺን ግን ሪያላይዝ ያደረኩት ራሴን ሳወራ ነው ማታ እና ከራስ ጋር ማውራት ትልቅ ነገር አላት ኢምፓክት አላት ምን ሰራው ዛሬ ምን ማስተካከል እችል ነበር ከዛ ማስተካከል እችል የነበረውን ነገር ደግሞ እድሉ ካለ አስተካክል ወዲያው ለመወሰን ይመቻል ህይወትንም እንዴት መምራት እንዳለበት ክሬቲቭም እየሆንክ ትሄዳለህ እንጂ ካልሆነ አታቆም ችግርህንም ታቀላለህ የሚገርም ሰው እየሆንክ ትሄዳለህ ችግርን ካወቀው ትቆጣጠረው አብዛኛው ሰው ለዛ ነው ማታ ገባ ቁጭ ምንለው ነገር የሆነ ሰዓት ሌላ ጉዳይ ነው በቃ ሌላ የአእምሮ ነፃነት የምታገኝ በጣም የሚገርም ነውና ከራስህም ጋር ማውራት ደግሞ መስት ነው ያለብህን ጉድለት ምናምን ገብቷል ቁጭ ብለህ እኮ የሰው ችግር አስበህ የሰው ችግር ለመፍታት እኮ ትጥራለህ የራስህን ማን ይፈታልህ ራስህን እንትን ብለህ ማን ይፈታልህ ደግሞ አንተም እኮ አታስበውም በቃ አንተ ችላ ነው የምትለው የራስህን ችላ ብለህ አትጋተተውማ ለምን ትጋተዋል እዚህ ጋር እኮ ሌላ ነገር ማየት ትችላለህ ችግርን ካየው ልትከፋ ነው ለመለወጥ በራስህ ላይ ልታዝን ነው ግን ማዘን አለብህ መከፋት አለብህ በራስህ ላይ መጀመሪያ ማዘንና መከፋት ያለብህ በራስህ ላይ ያኔ አንተ ተሳሰብም አሁን ጀጅ ማድረግ የነበረው ሰው ይሄ እኮ እንትና ስለነበረ ነው አሁን ስመለስ ግን ምክንያቱን አላውቅም የሚያደርገውን ያደርጋል በቃ ምክንያቱን አታውቅም ፈርደህ ደግሞ ወይ የምትልበት ጊዜ ይመጣል ባላደረኩትስ የምትልበት ጊዜ ይመጣል መጀመሪያም አለመናገር አለመፍረድ በተለይ ይሄ በማያገባህ ነገር ማለመግባት ባይዘው ትልቅ ነገር ኢትዮጵያ ውስጥ ችግሩ ደግሞ በማያገባው ሰው ይገባል በጣም በማይገባው ያ በጣም ብዙ ነገር ስላለ ዛሬ ትልቅ ነገር ተያየ ነው በጣም ትልቅ ነገር ነው ያወራነው አባታችን ነፍሳቸውን ይማርልኝ አሜን ዋናው እሱ ነገር ነው ብዙ ነገር ጠቃቅሰናል የሰራ ሰው እንዲከበር እንፈልጋለን ሱስ ያላችሁ ወጣቶች እንግዲህ አንተር ያየው ሰው ሲያወራ ደስ ይላል በጣም እኔ ያየው ሰው መጀመሪያም ከነዮኒ ጋር ስንገናኝ ላይክ ቀላል ነው እኮ ታውቃለህ አሁን የሆነ ሳይኮሎጂስት የሆነ ሪሃብ ሴንተር ምናምን ደውለ እስቲ መተሽ እንደዚህ ምናምን ነገር ማለት ግን አሁን እዛም ያለችው የምትወራው ወይ እዛ ጋር ካየችው ምናምን ነው ግን የሆነ ገብቶ ይወጣበት ስለ ዩኒቨርሲቲም ቢሆን ገብቶ ይወጣበት ስለ እያንዳንዱ ነገር በቃ ገብቷል አሁን ብዙዎቻችን እኮ ፋሚሊዎቻችንም እኮ እንደዚህ አይነት ነገር ውስጥ እኮ አልፏል ግን አሁን ላይ የሆነ ቦታ ላይ ስለሆኑ አይመስለንም ምናምን ግን እኛ ደግሞ እንደዚህ ወጣት ሆነን በቃ ለምን የሚያስዋሸን ምንም ነገርም የለም ወይ ለመወደድ ምናምን አይደለም እዚህ ጋር እንደዚህ የምትለው ወይ ለመታየትም አይደለም ብዙ ለመታየት የሚሆኑ ሌሎች ነገሮች አሉ ግን እዚህ ጋር እኛ ደግሞ የምናወራው ምንድነው አንድ ሰው ቢሆን ገብቷል ያንተ ላይፍ የሆነ ሰው እየኖረው ነው አሁንም በቃ ገብቷል አይደለ ቢያንስ የሆነሽ ተስፋ በቃ የሚያቆርሱ ያወራ እንደዚህ አብለስ ያለ አሁን አንተ ያቋሪ አባት ሞት በጣም እኔ አላውቅም ስላለ ምን ብለህ እንትን ትላለህ ምን ብዬ ልገልጽ እችላለሁ ያሳዝናል ከባድ ነው ያለው ግን የኖረው እሱ ስለሆነ ነው ይሄን ትልቅ ሼር ነገር ነው ያደረገን ቀላል ነገር አይደለም ዛሬ ወራ ነው በጣም ብዙ ነገር ነው ኤክስፒሪየንስ አካፈልከኝ ነገርከኝ ነው እና ይሄን ቪዲዮ የምንሰራው ደግሞ ለወጣቶች ነውና የሆኑ ሰዎች አሉ እኛ የሚከተሉ ሰዎች
የዝኑ ታቦት ቪው በቃ የቪው ጉዳይ የሆነ ሰው የሚድንበት የሆነ ሰው የሚያይበትና አሃ ለካ እንደዚህ ነው እንዴ የሚል ነገር እና አይታወቅ የትኛው ቃል የትኛው እንደሚያድን አናውቅም ከኛ ውስጥ ራሱ የትኛው እንደምታድን አታውቀውም አይ እኔ አሁን የሆነቱን ለመናገር እሱ እንዳለው ነው አሁን እሱ ፋዘሩ ለምሳሌ በቃ ቻው ምናምን ነገር ብሎት ይወጣል እኔ አሁን ራሴን እኮ ሳስበው እኮ መቼ ነው ለመጨረሻ ጊዜ ከፋዘሬ ጋር እንዴ ተቃቀፍኩት በቃ ገብቷል እንዴት ነው አሁን አንተ ሚስ የምታደርገው ገብቷል ያንን ነገር እኔ አሁን እኛ ገብቷል በቃ እኔ ላይፍ ላይ እንግዲህ በቃ ይሄው በቃ ተነግሮኛል በቃ እኔም እቺኛዋን ፓርት ማጣት የለብኝም ነገ አባቴን ባጣው ነገ የሆነ ነገር ቢፈጠር የለብኝም ባለበት ሰዓት ላይ አንተ ምናምን በቃ ከሰው ጋር በቃ ፍቅር እንሁን በቃ የሆነ ኤፒሶድ ላይ አንዴ ጠቅሳነዋል መሰለኝ ያለህ ጊዜ አሁን ነው ገብቷል ነቅጥ እንደ አይነን ጨፈና እስክትገልጥ የሚፈጠረው ነገር ስለማይታወቅ ፋሚሊህም ጓደኛህም ምንህም ይሄ የኔ የምትላቸውን ሰዎች የሚሰማህን ስሜት አንድ ቀን የማገልጽበት ታይም ይመጣል ገብቷል አሁን ይሄ አሁን ወሬ ምናምን ሳይሆን ይሄው በቃ ግልጽ ያለ ሰው ያጋጠመው ሰው እየነገረ ነው ስለዚህ ያለንን ነገር እንጠቀምበት ስለሆነ አክብረን ስለመጣን የሁሉ ሰዓት እንግዲህ ረጅም ሰዓታችን ነው ይመስለኛል እንግዲህ አቅርበ እንደዚህ አልቆየን በጣም እና እናመሰግናለን ቴንክ ዩ ሶ ማች ስለዚህ ኤክስፒሪየንስ በጣም እናመሰግናለን ጊዜ ፖድካስት እንግዲህ የመጀመሪያ እንግዳችን የመጀመሪያ አትበል አልኩ ቀደም አልኩ እንግዲህ ጊዜ ፖድካስት አንተር ናምጥቶ ካንተር ጥሩ የሆነ የህይወት ተሞክሮ ስለመጣና እናመሰግናለን መዝጊያውን እኔም አመሰግናለሁ በጣም ቆንጆ ጆኒ ባንታ ፈባከን ፖድካስት ዝጋል ጊዜው አሁን ነው ይላችኋል ጊዜ ፖድካስት